የደበደበኝ እግዚአብሔርን ነው የምልሽ። እኔ ያ ነገር እንደማይገባኝ አውቃለሁ፣ ግን የኔ ጥፋት የነበረው ህይወቱን ላስተካክለው ነው። ምን ነክቶኝ እንደሆነ እኔ በአሁን ሰዓት ላይ ሳስበው ምን ሆኜ ነው እላለሁ። ግን እንደዛ ታሞ እኔን ማግኘቱ ነው የጠቀመው። ባይታመም ኑሮ እኔ ወዴን ቼክ ማድረገው ሰው አልነበርኩም። ግን መታመሙ እንደዛ ስቃይ ላይ መሆኑ ስለነገረኝ ችግሩን እኔ ምን መሰለኝ ለጥቅም አይደለም የቀረበኝ ነው ያልኩት። ገባ በቃ እንደዚህ የምትጠብቃለች፣ እንደዚህ አንተ ተልተህ ማየት የምትፈልግ ሴት አለች። ቲጂኪያ ትባላለች። አልተው ከዚህ ጀምሮ ማሰጣልሽ አሁን ከላኩልሽ ፎቶ ጀምሮ ስለ ማንነትሽ እስከ ጥግ ድረስ አሰጣሻለሁ። ስለ ማንነትሽ ማለት ነው። ሁሉም አንቺ ጋር ያለው ወይ እሷ ጋር ያለው? እሷ ጋር ያለው ያው የደበደበኝ ፎቶ የደበደበሽ? አዎ ደብድቦሽ? አዎ። አሁን ለማውራት ምቹ ነሽ? ምቹ ነኝ። ተረጋጊ፣ እኛ ጊዜ ያለን። እሺ ኦኬ። ምቹ ስትሆኚ አሁን እችላለሁ በይ። አይኖ የልጆች እናት እንደሆንሽ ለዛ። እሺ ይገባኝ። አይ እነሱ ተኝቷል፣ ማዘጋጀት ያለብኝ ነገር ስላለ። ኦኬ ሬዲ ስትሆኚ ለምን እድሉ ልስጥሽ? ዩ አር ሬዲ? አሁን ሬዲ አይደለሁም። ኦኬ በቃ እኛስተዛው ሃይላይት እንሂድበት። ትላንትና የነበረውን ቆይታ እኔ ያልነበሩ ሰዎች ለምን ንጋት ላይ ስለሆነ የኔ ሰዎች ከዚህ ሰዓት እስከ 3 ሰዓት 4 ሰዓት ነው ከኔ ጋር የሚሆኑት መደበኞች የዩቲዩብ ልጆች። ከዛ በኋላ የኢትዮጵያን ሰዓቶች ነው የቀጠለው ትላንትና ማለት ነው። ሆዴ እንደ ጥያቄ ምን ጠየቅ ነው እሷ የበደላትን ነገር አንድ ነገር የበደላትን ሳይሆን እሷ ከጂጂ እንዳልነጠቀችው ራሱ አፍቅሮ ጎትጉቶ ለዛው ኩላሊቴን ሁላ ልሰጥሽ ዝግጁ ነው። መቼ በህይወቴ እንደገባሽ እኔ አላውቅም ያላት። ያንን ሪከርድ ታሰማናለች። ችግር የለው ኦሬዲ እኛ ጋር ማለት ለምን ከ4 ሰዓት የበለጠ አብረን ያለነው የ4 ሰዓት ቪዲዮ አላሰማችሁማ። ጀስት ግን ሃይላይቱን በጣም እኛ የገረመንን መግረም ብቻ ሳይሆን ጥያቄ አይምሯችን ላይ የፈጠረው ነገሮችን ነው ምነግራችሁ እንጂ ሌላው ያው ክርክሮች አሉ። እነ ጃፒም አሉ እንትናም አሉ ስለሚተዋወቁ ጥያቄ ጠይቀዋል። በሳቅም ቢሆን እነሱ የጠየቁትም ጥያቄ ነው። እንደዚህ የማራ ማየት ክሬዲት እንደሌላት እንዲመልስ ካደረጉት ነገሮች ማለት ነው። ቀልድና ጨዋታው እንዳለ ሆኖ ገባችሁ? እኔ ከጂጂ አልነጠኩትም አፈቅርሻለሁ ብሎ አላንቺ መኖር አልችልም ብሎ ኩላሊቴን ሁላ ሰጣለሁ ይሄን ያለኔ መስዋዕት ምትሆን ከሆነ እውነት ኩላሊትን ትሰጠኛለህ ወይ ብላ ስትጠይቀው እንደ ቀልድ ነው ያስታውቃል። አክሰንታው ላይ እሷ የለም የእናቴን ቀን ይስጠኝ ኩላሊት ትሰጥሻለሁ አላት። ትላንትና ከሰማነው ኢንተርቪው ላይ ግን ጋይስ እንኳን ኩላሊት ክሬዲት ሲሰጣት ተለየነ። ክሬዲት ሲሰጣት ክሬዲት የሰጠው ለማን ነው? ለጂጂ ጂጂ ታሟል የተባለ ቀን ቆይ ታሟል የተባለ ቀን ገና ትሞታለ ብላ ለመታመሙ እንኳን ራፕ የሆነ ዘፈን የለቀቀችለትን ላሰማችሁ። እኔ በቃሌ ነው የዛም ቤተሰብ ማውቃቸው ታውቁኛላችሁ። ገባችሁ? እዛ ሴት ስሙ ዝግ ባንታየን ሆስፒታል ዛሬ ቱናይ እንዴት ተንከራተ ወደ ካንጋንጋ ላይ ቱናይ አሮጊቷን አየሆይ ቱናይ ደግሞ
ሪከርድ የኔ ኢንሳይደር እንትን የሱም ሞት እንዴም በሻምፓኝ ስትባ በስር የነበረውን ስትልክልኝ ቪዲዮ እላው ላይ ስለምን እንደምታወራ ታይትል ጻፍልኝ። እሺ ቪዲዮን ክሊክ ሳደርገው የተለያየ እንትን እንዳይሆን እሺ ላኪልኝ። ችግር የለው። ቴንክ ዩ ቱናችን የኛ ጀግናችን በዚህኛው ቲክቶክ ላኪ፣ በዚህኛው ሳይሆን እሺ። ቱናችን ማንም ሊበላት ሲመጣን አትሰጥም። ቱናችን ስትጣፍጥ ስትበላ ቱናችን ያቺ ግማ እንዲወድቃ ያታገችው ቱናችን ቱና የሚል ዩቱብ አለኝ፣ ሰብስክራይብ አድርጉ። ቱናችን እንዲህ አምሮባት ስታምራታችን ቱናችን እንዲህ አምሮባት ሶላችን ራሱ ቀይ ነው። ቱናችን እንዲህ አምሮባት አሳያችሁ መከራችንን። ቱናችን ግን ቱና የቱና ቡድን አሸንፏል። የቱናው ቡድን አሸንፏል። ክፉን አንመኝም ለወደፊቱ። ተነሳና በህይወት ምርጥ ሴት ጥበባም ሴት ይስጥ ተብሎ ሲመረቅ አልሰማም? ከድንጋንጋ ጋር ወለህዬ ስትጣልማ መጀመሪያ ያነሳንህ እኛ ነበርን። እንኳን አደጋ ምን ሊደርስብህ ከሰባ ኪሎ 85 አስገብተን ተነቀቅንህ። ቱናችን ቱና ወደፊት ቱና ወደኋላ ቱና ወደፊት ቱና ወደኋላ ቱና ወደፊት ቱና ወደኋላ ቱና ወደፊት ቱና ወደኋላ ቱናችን ቱና ይሄ ሆስፒታል ገባ የተባለ ቀን ጭፈራ ለኔ በጣም ጥሩ ልብ ያላት እድገቴን የምትወድ በንጹህ ልብ የምታፈቅረኝ ሰው ብትኖር ጂጂ ናት አለ ትላንት። እንደገና ትላንትና ማራማዊት ያችን የነገርኳችሁን ቮይስ አሁን ታሰማናለች። ስታሰማ በጂጂ ጠበቃ አማካኝነት እከሳታለሁ አለች። በጠበቃዋ ራሱ ተመካገች። በጂጂ ጠበቃ እሺ ኩላሊት ተሰጥሻለሁ ያለ ሰው እንኳን ይሄን ያህል ክሬዲት የለም። ሰው እንኳን ሆስፒታል ሄደ ልጠይቀው አይደለም ቴሌፎን እንኳን ደውለ ደህና ነህ ስትለው ክሬዲት አሰጠው። ዛሴት ቤት ሳይኖር ከልጆቹ ጋር ቀላቅሎ አንድ ሰው አልጋ ለቆ ብቻውን እንድትተኛ አድርጎ ዚስ ኖ ክሬዲት። አጃኢብ ረቢ ነው እኮ ጋይስ። ቱና ቆይ ቤታ ደግሞ ስንት እንዳለሽ በቃ እግዚአብሔር በህይወት ካደረገልኝ ቀድሞ ቻልቶ ያሳየኝ እሱ ሞቶ ከዛ በኋላ እግዚአብሔር በህይወት ምንም አያደርግልኝ ምንም ነገር ምንም አንድ ከበር ነው ያልከው ሞቶ እኮ ታልቶ ማየት ነው ፈቃ የታመመ የተባለ ጊዜ እሷ ይሄ መትላትና መበስበስ ዊሽ በሚደረግለት ሰዓት እንግዲህ ልጆች እያለው አንድ ሰው ሆስፒታል ቀኑ ሙሉ መመላለስ ከዛ በኋላ ደግሞ እቤት ለማስታመም ይዞ መምጣት እሷ በዚህ ውጥረት ውስጥ ያለችው። ጂጂ ግን ስለሞቱ ነው እንደዚህ በዘፈን በምን የምታደርገው እና አሁን ለጂጂ ክሬዲት ሰጣት። ቢግ ሪስፔክት ቢግ ክሬዲት አላት። ዓለም ቀላላት ገለባ ናት። በቃ እግዚአብሔር በህይወት ካደረገልኝ ቀድሞ ቻልቶ ያሳየኝ እሱ ሞቶ ከዛ በኋላ እግዚአብሔር በህይወት ምንም አያደርግልኝ ምንም ነገር ምንም አንድ ከበር ነው ያልከው ሞቶ እኮ ተልቶ ማየት ነው የምፈልገው። ተልቶ ሞቶ ማየት ነው የምፈልገው። ተልቶ ተብተብ አድርጉ ቪዲዮ ሳሳያችሁ ጋይስ። ከሰው በታች ሆኖ ተልቶ ማየት ፈልግ። ተልቶ የመጨረሻው አስቀያሚ ነገር መትላት ነው አይደለ? ተልቶ ማየት ነው የምፈልገው። እንደዚህ ትል ያንጠባጠበ ተንጠባጥበውበት በቃ ያንን ማየት ነው የምፈልገው። አንተነ እኔ አይደለ እኔስ እንዳማረብኝ ያው ይሄ የኢየሱስ
የኢየሱስ ባሪያ የኢየሱስ ባሪያ እንዲህ ቆንጆ ሆኜ ነው የምታይ። አንተ ሄዶ ወደ አምላክ ልትሄድ 5 ደቂቃ ይቀር ደመና ሆኖ ነው እንጂ እኮ ሄደሃል። ያ ሄደሃል እኮ ግን ደመናው ይዟቸው ነው መልአኮቹ እንጂ እኮ ሄደሻል እኮ ቆየሽ። በቀደም ዓርብ ዕለት እኮ ነው ራሴን ላጠፋ እያልሽ ስትይ ነበረ። ሄደሻል ወዴ በላ ወዴ አሁን ነው መዘፍነልን ቱናይ አያችሁ ጋይስ ቪዲዮ ዛሬ በጣም እንድታዩ ስለምፈልግ ነው ማሳያችሁ። ሳሳያችሁ ቪዲዮ ሪስትራክሽን እንዳይሰጠ እንዳይበታትንን ተብተብ አድርጉ፣ ኮፒ ሊንክ አድርጉ። የምትችሉ ደግሞ በጊፍት በምን ጠብቁት። እሺ ፔጃችን እንዲጠናከር ያደርግልናል። ቴንኪዩ። እንደ ጊፍት ብቻ እንዳታስቡ፣ ቪዲዮ ስለማሳያችሁ ነው። ረጅም ሰዓት ነው ማሳያችሁ። ቱናይ እየሸተተች ትኖራለች። አንተስ ወደማይቀረው ወደ ጉርጓደሽ ዛሬ ማለት ከበስ ሰምት ትገበልሽ። እኔ ነኝ ቱናይ አይደለም? አዎ ትገቢያለሽ፣ ገብተሽ ትታያለሽ። ቱና ግን እየኖርን ነው፣ ደስ የሚል ህይወት እየኖርን ነው። ኧረ ለምን ገደላይ ለምን አይተላም? ለምን ከሰውነቱ እንደዚህ ትለውጣም? እንደዚህ በስብሶ ማለት ነው። ደስተኛ ነኝ ባይ በቃ እንደዚህ የምትጠብቃለች። እንደዚህ አንተ ተልተህ ማየት የምትፈልግ ሴት አለች። ጂጂኪያ ትባላለች። አልተው ትናንትና ነበረ መናገር የነበረብሽ። ያ የሁለት ቆንጆ ልጆች እናትን እጇ ላይ በልቶ በስብሶ ገምቶ ጠንብቶ 2 ወር በሙሉ መሬት ላይ ተኝቶ አብዶ ያ ገብታ አባብሳ ያደረገችው ለብሰው የማያውቀው ልብስ ያለበሰችው አርጎ የማያርገውን ጫማ ያደረገችለትን እንደዛ ብሎ ሲያዋረድ ተው ብላችሁ መምከር የነበረባችሁ ትናንትና ነበር። ተው ብላችሁ ተው አይባልም። የኢትዮጵያ ምንም ብትሆን እህታችን ናት ወገናችን ናት ብላችሁ ማለት የነበረባችሁ ትናንትና ነበር። መምከር የነበረባችሁ ለዚህ ወባና ወሸላ ዛሬ እኔ ታይ ማለት ሰው እኔ እግዚአብሔር ምስክሬ ነው የምላችሁ። ቢሞት ራሱ ሬሳው ላይ ነው የምጨፍረው። ቢሞት ራሱ ያላችሁ ሞይ ሻምፓኝን እንዲህ እያደረግኩኝ ይላችሁ የሆነ ሀገር ሄጄ መርከብ ላይ ቁጭ ብዬ እንዲነቅርቄ አርጌ በንጋት ሆነ የሱን መንገድ አድከተል ኦፍኮርስ ተመረመርኩኝ። ውጤቴን አየሁ። አምጎድ 100% ተረኛ ጊዜው 100%። ይሄ ሙትጫ ሬሳ ተኝቶበት የማያውቀውን አልጋ ላይ ሲተኛ ይኸው ዛሬ እንኳን መተኛት አልቻለም። እስቲል መተኛት አልቻለም። እንደዚህ አይነት ቦታ ጂጂ እንኳን አልጋ እንኳ ልጇ ራሱ የሚተኛው እኮ ሶፋ ላይ ነው ጋይስ። ግን ይሁን ቆይ ችግር የለውም። ሌላ ነገር ውስጥ ልገባ ነው። አረባክሽ አንደርከበ ተበጃች ራስሽ ወይኔ በእንግሊዝኛ መሰለሽ ነበር ደግሞ ይዘጋው ደፍት ይበል እኔ አልኩሽ እኮ በቃ እሺ ቦንሽሽ ሚያ በቃሽ በቃ እግዚአብሔር በህይወት ካደረገልኝ ቀድሞ ታልቶ ያሳየኝ እሱ ሞቶ ከዛ በኋላ እግዚአብሔር በህይወት ምንም አያደርግልኝ ምንም ነገር ቀድሞ እንዳይሞት ከጎኑ የሆነች ታልቶ እዛው በስብሶ እንዳይቀር ስጠራረግለት የነበረችው ማን እንደሆነች ግልጽ ነው። አሁን ግን ቢግ ክሬዲትስ ያኔ ተናድጄ ነው እንጂ ያልኩት ሁላ ስለ ጂጂ ውሸት ነው አለ። ውሸት ነው። ስሜን ራሱ ወደ ሆዴ እቀይረዋለሁ። ምክንያቱም ይሄንን ማድረግ የሰጠችኝ ጂጂ ናት አለ። ትላንት ሰምታችኋል አይደል? ያው ሪከርድም ምናምን ሰምታችኋል። 4 ሰዓት በላይ አብረን ስናወራ ስለነበር 4 ሰዓት አላሰማችሁ። እሱን ካሰማው እኔም ሪያክሽን አደርጋለሁ። ማረማዊት ከመቼ ልናወራ ነው? ሰምታችኋል። እሺ እና ባይዘዌይ አለ። ባይዘዌይ አንድ እንግሊዘኛ ነው የተጠቀመው፣ እሷ ነው እንጂ የለውም መሰለኝ። ባይዘዌይ ጂጂን ይቅርታ ልላት ፈልጋለሁ ከወንበሬ ተነስቼ ነው ያለው። እንዳስቁ ጋይስ እኛ ለኛ ነው ቶፒክ እንጂ ለነሱ ህይወታቸው ነው። በተለይ ለወንድ ልጅ ነው የአንድ ወቅት ተግባሩ እንጂ ሪሌሽን ለሴት ልጅ ህይወቷ ነው። እሺ ያ አንድ መርሳት የሌለባችሁ ነገር ጋይስ፣ ብዙ ነገር እኔ ደጋግሜ ይላል ልጅ ሲኖር ማን ነው ወደ ህይወት ማምጣት ያለብህ?
እውነት ያንተንም ልብ ያንተንም ትሪት የልጆችህም ይገባዋል ወይ ለመቀላቀል ምናምን ብዬ እንደዚሁ አስቤ እናደዳለሁ። አይታችሁ እኮ እሷ ያንን ሁላ ስቴፕ አልፋ ነው ከልጆቿ ጋር ቀላቅላ። አስባችሁታል ጋይስ? ሰው እንኳ አንድ ቀን መጥቶ ቤታችሁ እንኳን እየጠጣ ሲያድር መቼ ነው የሚወጣልኝ ብለህ ገፍትሩልኝ ትላለህ። እንኳን የታመመ ሰው ስታስታምም ለመዋል አይደል? ደግሞ ገና ህፃን ልጅ ያዙ። ለዛ ዚሲስ በቃ እኔ ገና አልደነፋውም። ማራማይትን ለነሱ ነው እስካሁን ጊዜ እኔ እያደረ ነው እንደ ወይን ነው እንትን የሚለው ገስ እኔ ሄለን ዋትስአፕ አለሽ አንዳንድ ነገሮች እንድልክልሽ? ያ ቆይ አሁን ልስጥሽ። እኔ የተደበደብሽው ኩዊን ጋር ብቻ ነው ያለው? አንቺ ጋር ነው ያለው? ኦኬ ቆይ አሁን ቁጥሬን ወሰፍ ይሄን ቁጥር አስልክልሻለሁ። አይ እኔ በነገራችን ላይ ስላላወራው ነው እንደዚህ ምለው እንደዚህ የምሆነው የእውነት ይሄ እንደዚህ አይነት ሪሌሽኖች ሳይ ብዙ ጊዜ ለዛ ነው ብዙ ጊዜ ሄለን ለምን ሪሌሽን ውስጥ አትገቢ ምናምን ሲሉኝ እንደዚህ የሚያላግጥ በህይወት ላይ አኩኩሉ ተጫውቶ እንደ ብዬ ወደዛ ዘብጦ መሄድ ሰው ስታይ እንትን ትላለህ። ገባ? ያ የሆነ አይ እንዴ ይሄን ነገር ስናገርበት ነበር ጋይስ፣ ስናገርበት ነበር። አውቀዋለሁ። አሁን እኮ የማውቀው ነገር ነው እኮ። እስቲ እነሱ የሚሉትን ልስማ ብዬ ነው እኮ እንደዚህ ዝም ያልኩት እኮ። እኔ እኮ ቆሜ ነው ወንጌን ጉዳይ እኮ ማድረገው እንደዚህ ቆሜ። ይሁን አላኩልሽ ማራማይ ቆሜ ነው ጉዳይ እንትን ብሎ እኮ እዚህ ሶ ሲሪየስ ኢሹ እኮ ጋይስ። ሃይ ቀልድ እንዳታረጉ ጋይስ። ከልጅ ጋር መቀላቀል ቀልድ ነው እንዴ? እኔ አሁን ዛሬ ሰው መጥቶ ቤቴ ልምጣ ቢላል አልከፍትለት። እናቴ መጣ ለቀጠሮ በር ልክፈት መጣ በር እንደዚህ እንትን ብትል በር ላይ ታድራለች እንጂ በር አልከፍትላት። አለቀጠሮ ምን አስመጣት? ገባችሁ? እንኳን እኔ ጋር ወር ሙሉ ወይ ከዛም ላይ 4 ወር 5 ወር ምናምን ከዛ በላይ እኔ ጋር እያስታመምኩ ወገቡን ትራስ እያረኩ እያጠብኩ ምን እያልኩ ከዛ ይሄን ትሪት ሳረግ ደግሞ ልጆቼ ያሉ ምንሽ ነው ሲባል የእናቴ ምናምን ይባላል። ከዛ ምን ነው እኔ አላወራም። ቆይ እንትን ትበል ያ እና ጂጂ ይቅርታ የተባለችው ማን እንደሆነች ምናልባት ከረሳው አንዳንድ ነገር ላስታውሳችሁ። እንዲ ቆይስ እግዚአብሔር በህይወት ካደረገልኝ ቀድሞ ተልቶ ያሳየኝ እሱ ሞቶ ከዛ በኋላ እግዚአብሔር በህይወት ምንም አያደርግልኝ ምንም ነገር። ጋይስ ከማራማዊት ጋር ተጣላ ራይት ወደ ከማራማዊት ጋር ተጣላ በቃ አይጨርሰው በቃ ከማራማዊት ጋር ከተጣላው ጂጂ ይቅርታ እሷ ማለት ትልቅ ሰው ናት። እንደውም እንደዚህ ነው ማንነቴ ራሱ አሁን ያለውን የሰጠችኝ ሙት ስትለው የነበረ ማለት ያ እስቲ ያ የኔ መሆኑን ቼክ ለማድረግ ነው። ደወልኩልሽ። ቆይ ችግር የለውም ጀስት ለማወቅ መሰለኝ ወይ ለብቻ የምትነግሪኝ ነገር ያለ መስሎኝ። ችግር የለውም። ያ ኢንሳይደሮች ስንት ነገር አለ ላኩት። በጣም ብዙ ነገር ነው እኮ ጋይስ። እግዚአብሔር በህይወት ካደረገልኝ ቀድሞ ተልቶ ያሳየኝ እሱ ሞቶ ከዛ ወደ እግዚአብሔር በህይወት ምንም አያደርግልኝ ምንም ነገር። ቱና ናት ወይ አንተ እንዳልከው ሲንለው ኧረ ጽድት ያለች ናት። እኔ ዝም ብዬ ነው የተናገርኩት። ጂጂ ሲጀመር እንደዚህ እንደምትታየው አይደለም ማለት ይሄ ልብ እንደዚህ ስትልክለት ትላት
አመሰግናለሁ እያለ ከስር ይጽፋል። እኛንም እያወራ ከላይ በአፉ ያሞግሳታል፣ ከስርም ቴንኪዩ ይላታል። ማራማዊትን ደግሞ በህግ ላይ አቀርብሻለሁ አላት። ህግ ላይ አሁን ልጆች ፎቶ እንዲለጠፍ አልፈልግም። እሺ አንቺ ብቻ እንድታዩና ላይ ነኝ አላረግም። ያ ይሄን ቪዲዮ የላክሽው ይሄ ከላይ ያለውን ቪዲዮ የላክሽው የት እንዳለሽ ለማሳወቅ ብለሽ ነው? ለምን ነበር የላክሽው? ዝም ብለሽ በደፈና? እሱ ነው የላከልኝ። ልጄ ኦቲዝም አላት እና በዛ ጉዳይ ላይ ይሄንን አውጥቼ ነው ማሰጣልሽ፣ ከነዚህ ነው ማሰጣልሽ ያለው ሪካርድ አለ ከስር ያለ የስሩን የታችኛውን ሪካርድ ልክልሻለሁ። ላኪው ቆይ አንዴ እንትኖቹን ታዘጋጀው። እሺ ያ እኔ ስንሰማ ደንግጠናል ያለው እኔም ደንግጫለሁ። ግብስ ሃይ ቀላል እኔ ደነገጥ ነው። ግን ክሬዲቱን መስጠት ያለብኝ ግን ለሚገባው አካል ነው። እኔ እዚህ ጋር ሰው እንዲያቀኝ እውቅና እንዲሰጠኝ ያደረገችው ጂጂ ነች። እኔ ደግሞ ቻፓ ፈልገህ ሰው ቂጤን ፈልገህ ነው የገባኸው። ቂጧን ሲነክሳት እንደነበረም ትላንት አመነኩ። ያ ሁሉ ነገሯ የሚበላ ነው አለኩ። ቂጤን ስለሚነክሰኝ የነበረው ማለት ነው። አንቺ ታች ላይ የተጻፈውን ነው የምታነቢው። ነው ወይ ያበዳው ንገረኝ። ይቅርታ ግን እኔ ጾመኛ ነኝ። እዚህ ጋር ማየት ያለባችሁ ያኔ ከጂጂ ጋር ሲነጋገር ጾመኛ ነው። ትላንትና እኛ ኢንተርቪው ስናደርገው ጾመኛ ነኝ አለ። በየአመቱ የሆነ ምስ የሚያወጣው ነገር አለ ማለት ነው። በየአመቱ የሆነች ሴት እንባ መፍሰስ አለበት። እዚህ ጋር ጾመኛ ነኝ እንደዚህ ብልግና ነገር አታስወሪኝ አላት ጂጂ። ትላንትኛስ ኧረ እንደውም ለጾም አይደለ እንደሚመቸው ለይቅርታ አሉት። ከማራማዊት በስተቀር ገስት ላይ አክሴፕት ሰው እንዳታረጉ እሺ ጋይስ። ገና እንትን አላለም። እሷ እስቲመቻት ገባችሁ? ይሄ ነገር ግጥጥሞች ነው ወይስ ኢትስ ታርጌት ጋይስ? ጾም ነው ከጂጂ ጋርም ሲጣላ እንግዲህ እዚህ ጋር ይዩት። ክሬዲቱን መስጠት ያለብኝ ግን ለሚገባው አካል ነው። እኔ እዚህ ጋር ሰው እንዲያቀኝ እውቅና እንዲሰጠኝ ያደረገችው ጂጂ ነች። እኔ ደግሞ ቻፓ ፈልገህ ሰው ቂጤን ፈልገህ ነው የገባኸው። ቂጤን ስለሚነክሰኝ የነበረው ማለት ነው። አንቺ ታች ላይ የተጻፈውን ነው የምታነቢው። ነው ወይ ያበዳው ንገረኝ። ይቅርታ ግን እኔ ጾመኛ ነኝ። ግን ክሬዲቱን መስጠት ያለብኝ ግን እኔ ጾመኛ ነኝ ይቅርታ አድርጊልኝ። ጂጂም ሲላት ነበረ፣ ዛሬም ሲላት ነበር፣ እኛንም ሲለን ነበር። ትላንትና ጥያቄ ልንጠይቀው ስል ከጾም በኋላ ይለናል። ጾም ላይ ግን እንትን ነው ስራዬ ተብሎ ነው ኢትስ ታርጌት ጋይስ። የላኩልሽን ቮይስ አስቡ። ኦኬ ያ አሁን ሬዲ ነሽ? ችግር የለውም። ሬዲ ስትሆኚ እንትን በይ። አሁን ሬዲ ነሽ? ኦኬ ኦኬ ይህንን ቪዲዮዎች የላክሽውን ቮይስ ምናምንትን ካልን በኋላ ከዛን ወደ ኖርማል በውስጣችን ያለውን ስላለው ነገር ምናምን እየጠየቀን እንሄዳለን ማለት ነው። ከድብደባው እንጀምር። ማራማዊትን ይዋት አይኗ እንዴት እንደሆነች አያችሁ። ይሄ እንደውም በነጋታው ነው የታየው። የመጀመሪያው ቀን በጣም ነበር የሚያስፈራው። ጓደኛዬ ነበረች። እያያችሁ ነው ማራማዊት ወይ የሆዴ እንዴት እንዳረጋት አይኗል።
ዩት እንትን ተብተብ አድርጓ። እንደዚህ አይነት ነገሮች ሳሳያችሁ ጋይስ ተብተብ አድርጉት። አንድ ሰው በጋለሪ እንኳን ጠብቁት እንዳያስወጣ። ይሄንን መቼ ነው ያረጋሽ? ለምንድን ነው ያረጋሽ? ይሄን ያረገበት ምክንያት እንዳያስተጋባ ሚታል። ኦኬ ያ ይሄን ያረገው ኮሜንታ ላይም ይሄን ያረገው የዛኔ ከዚህ ከቤት ሄድኩና የሆነ ኮንሰርት ነበር ኖ የሆነ በዲጄ እንትን ነበረ። ከዛ እዛ ወጥተን ተዝናንተን እዛ ለመውጣት ፀጉሬ መሰራት ነበረብኝ። ከዛ የሆነች ሴት ፀጉር ቤት አለ። እሱ ሁሌም ወንዱ የሚሰራበት ቦታ ላይ አትሄጂ ይለኛል። ወንዱን ልጅ ደግሞ ይሄ ፀጉር ሰሪውን ማቀው የዛሬ 10 ዓመት ምናምን ነው። አብሬ ሁላ ሰርቻለሁ ፀጉር በዛን ጊዜ ድሮ ማለት ነው። እና ጎበዝ እንደሆነ አውቃለሁ። በጣም እንዴት ነው በጣም ክብር ስላለኝ ይችላል። አብረን ሰርተናል ገባሽ? ስለዚህ እንዳትሄጂ ብሎኝ ቀርቻለሁ። ኖርማሊ ቀርቼ ግን ማታ እዚህ ብዙ ምሰራቸው ነገሮች ስላሉ ቤት እዛ ስደርስ ወደ ፍራንክፈርት ስደርስ 20 ሰዓት ነው። 20 ሰዓት ስለሆነ ሌሎች ቦታ ላይ አይቀበሉኝም እነዚህ ሴቶች ምናምን ያሉበት ስለማይቀበሉኝ ምንድን ያደረኩትኝ እሱ ጋር ደወልኩኝ። ይሄ ጓደኛ ያልኩሽ ጋር ደወልኩና ልመጣ ነው ስለው ልደቱ ነበር። የሚገርምሽ ነገር ልወጣ ነበረ ግን እሺ እና ያለኝ እኔ ለሱ ለመርሃዊ ሳልነግረው እዛ ፀጉር ቤት ሄድኩኝ። ልጁ ጋር ማለት ነው። ልጁ ጋር ሄድኩኝ። ፀጉሬን ጀመረኝ። አስቢው እንግዲህ በልደቱ ቀን አምሽቼ ሄጄ ተቀበለኝ ለእኔ ክብር ስላለው። ከዛ ፀጉሬን እየተሰራሁኝ ይደውላል መርሃዊ። ደውሎ የት ነሽ ምናምን ሲለኝ ጊዜ ፀጉሬን ሄኒ ጋር እየተሰራሁ ነው አልኩት። እንዴት እዛ ትሄጃለሽ አንቺ እንደዚህ ፈልገሽ ነው? በቃ ቃላቱን እዚህ ጋር ማለት አልፈልግም። መጥፎ ነገር ሲናገረኝ እኔ ደግሞ ልጁ በጣም ስለሚያከብረኝ እሱ ይሄን ቃል እንዲሰማ አልፈለግኩም። መርሃዊ እየተሳደበ ነው፣ እኔ ግን ኦኬ ቤብ ነው ምለው አውቄ ገባሽ? ከዛን ልሽ በቃ እዛው እየተሰራሁኝ መጣ። እየጨረስኩ አካባቢ ላይ መጣ። በቃ ብዙ እየደወለ በጣም ነው እንትን እያለኝ ያለው። ከዛ በኋላ ዝም አልኩት። ከዛ መጣ። ሲመጣ ናግባ አልኩት። ናግባ ስጨርስ አብረን እንወጣለን ስለው ልጁን እንኳን ሃሎ አላለውም። መጣ። በጣም ተናዶ ነበረ። ከዛ በቃ ወደ ቤት ሄጃለሁ ፕሮግራሙንም ሰርዤዋለሁ ብሎ ወጣ ማለት ነው። ሲወጣ እኔ ምንም አላልኩትም፣ ዝም አልኩት። ልጁ ያንን አይቶ በቃ ያለኝን ነገር እዚህ ጋር ማለት አልፈልግም ከልጁ ጋር ሌላ ቅራኔ ውስጥ እንዳይገቡ። ከዛንልሽ ወጣሁና እኔ በጣም ተናድጃለሁ። ወደ ቤት ነው መሄድ የፈለግኩት። ፕሮግራሙንም ሰርዤዋለሁ በቃ አልፈልግም ብዬ ወደ ቤት ልሄድ ደውዬለት አንተ ሰው ፊት እንዴት አታከብረኝም? እንዴት እንደዚህ አይነት ነገር ታደርጋለህ? እንዴት እንደዚህ ትጠረጥረኛለህ? ይሄን ሁላ መስዋዕትነት ትከፍላለህ ወይ? አንተን ባላፈቅርህና ሌላ ወንዶች ምፈልግ ቢሆን ኖሮ እንዴት ነው ለአንተ ይሄ ሁላ መስዋዕትነት ምከፍለው? ለምንድን ነው እኔን እንደዚህ በማይሆን ነገር ምጠረጥረኝ ብዬ ተናግሬ ወደ ሰፈሬ ሊሄድ ስል መጣ ከኋላ። እሱ ከጓደኛው ጋር ነበረ። ለካ እያየኝ ነው ወዴት እየሄድኩ እንደሆነ። መጣ። በቃ አቅፍ አረገኝ። ከዛ በኋላ ሶሪ ያለኝ ምናምን ነገር በቃ ነገሩ ተፈታ። ልብሴን ቀይሬ ምናምን ወደ ፕሮግራሙ ሄድን። ወደ ፕሮግራሙ ሄደን ማን ይመጣል? ይሄ ልጅ ከሆነች ልጅ ጋር ይመጣል እኛ ጠረጴዛ ላይ። እንደውም የዛን ቀን ብዙ ሰዎች አሉ። ምናልባት እዚህ ጋር የሚሰሙ ሚሚሾ ምትባላለች ቲክታከር ነች። ሀኑቲ ብዙ ቲክታከሮች አሉ እዛ ቦታ ላይ። እኛ ጠረጴዛ ላይ የሆነች ልጅ ይዛው ትመጣለች። ኖርማሊ በዚህ ጉዳይ ተጨቃጭቀናል ብዬሻለሁ። ይዛው ስትመጣ አሃ ነግረሽው ነው እንደ የመጣዋል ኖ እኔ ምንም አላልኩትም። የመጣው እኮ ከሴት ጋር ነው እያየኸው አይደል እንደ ያልኩት። እኛን አክብሮ ሁላችንንም ሰላም አለን። ከዛ መሀል ላይ ያው መርሃዊ ፊቱ ያስታውቃል። በጣም እንትን ብሎ ነበረ። ኧረ ተው በቃ እንዴት ነው እንዳያሳፍረኝ ነው ኧረ ተው ምናምን እለዋለሁ እና ከዛ በቃ ያጉረመርማል። ከዛ በኋላ መጨረሻ ላይ ልጁ ተነሳና እንትን ሻት ይዞ መጣና ለሁላችንም እንትን አለንና እሱንም ና ፒስ ምናምን ብሎት ጆሮ ላይ ምን ብሎ ይነግረዋል? ማራማዊትን አውቃታለሁ፣ በጣም መልካም ልጅ ነች፣ ውደዳት፣ አክብራት እና የሚገባትን ሪስፔክት ስጣት። የሆነ ጊዜ ግን በቃኝ ካለች ድሮ ስለማውቃት ነው በቃኝ ካለች ይበቃታል እና በጣም ተንከባከባት ምናምን ብሎ ነው የተናገረው ልጁ። እንዴት እንደዚህ ይለኛል ብሎ ጠርሙስ አነሳ ልጁ ላይ። በቃ እንትን ሊለው እዛ ቦታ ላይ ነበሩ ብዬሻለሁ፣ ያውቃሉ ሁሉ። ተነሳ በቃ ሊደበድበው ተነሳ። እንዴ እኔ እንግዲህ እኔ ምንድን ነው ማድረግ ያለብኝ? እንደዛ ማውራት የለብህም ማለት አለብኝ? እኔ ሲያወራው ራሱ አልሰማሁም። ልጁ የሆነ ነገር ብለሽ ነው አለ።
ቀወጠው። እኔን ማይለኝ ነገር የለም። ከዛ እኔ እሄዳለሁ ብዬ ስነሳ በቃ ከለከሉኝ ምናምን ነገር አረጋጉት ምናምን። ከልጁ ጋር ሰላም ተፈጠረ። መጨረሻ ላይ ተታረቁ። ከዛ ግን ልጁ ያው ሁሉንም ነገር አልነግርሽም በቃ ይሄ እንትን እንዳይሆን ማለት ነው። ብቻ ልጁ በቃ እኔን ስለሚያከብረኝ ምንም አላለም። እሱ ግን እንዴት ነው ሚስቴን እንዴት ማክበር እንዳለብኝ እንዴት መውደድ እንዳለብኝ የምትነግረኝ ብሎ በቃ እዛ ቦታ ላይ ቀውጢ ጸብ አንስቶ ነበረ። ሁሉም አረጋጉት፣ ሰላም ተፈጠረ። ከዛ ንልሽ መጨረሻ ላይ በቃ እኔና እሱም ሰላም ሆንን። ከዛ መጨረሻ ላይ ልንወጣ ስንል አንድ ጓደኛው አብሮን መኪና ውስጥ ይገባል። ወደ ቤት ስንሄድ ማለት ነው። መኪና ውስጥ ይገባና ከጎኔ መርሃዊ ነው ያለው። ጉልበቱ ላይ ተኝቻለሁ እኔ ደክሞኝ ስለነበረ የዛን ሰዓትም አልጠጣሁም የእውነት ለመናገር ምክንያቱም በጣም በቃ ያለው ነገር በጣም ደብሮኝ ነበረ። ይቆጣጠረኛል። ገባሽ? ማንን አየሽ? ማንን ወንድ አየሽ? ለምን እንደዚህ ተደንሻለሽ? በቃ በጣም ብዙ ነው እንትኑ። እኔ መርሃዊ ጉልበት ላይ ጋደመ ብያለሁ። ከዛ ልጁ ምን ይለዋል ግን አለው መርሃዊ፣ ልጁ እኮ ትክክል ነው። ማርዬን የመሰለች ሴት ኬት ይገኛል? ማርዬ እኮ በቃ እንዴት ነው በአሁን ሰዓት ላይ እንደዚህ አይነት ሴት ኬት ይገኛል ብሎ ለመርሃዊ ያ ልጅ የተናገረውን ነገር ልጁ ትክክል ነው ብሎ ለመርሃዊ ይደግምለታል። ሲደግምለት ጊዜ በቃ ሄለን ወረድን ከዛ ቦታ ላይ ማይለው ነገር። ከዛ እኔን ነው በቃ እንዲህ ብድግ አደረገኝና እንዴት ለባልሽ ድፌ እንዳታረጊ ማለት እንዴ እኔ ነኝ እንዴ ሰዎቹን ተናገሩ ምላቸው? ይሄ ቤስት ጓደኛህ ነው፣ ቤስት ጓደኛው ነው፣ ሁሉን ነገር የሚያይ ሰው ነው። ገብቶሻል እንዴ? እኔ ነኝ እንዴ ለምንድን ነው ዲፌንድ ማድረገው? እንዴት ለባልሽ ዲፌንድ አታረጊም ብሎ ቀወጠው። ከዛ ጓደኛዬ ቤት ነው ተከራይቼለት የሚኖረው የነበረው። እሷ ልጆች አሏት። እዛ ቤት ላይ ቀውጢ ጸብ እንዲነሳ አልፈለግኩም። ምክንያቱም እሷም ተናግረዋለች ወጥታ። ቤት የተከራየሽለት ለሆዴ ነው? ለሆዴ ለመርሃዊ ማለት ነው በዋስትና ለመርሃዊ 1 ዓመት ከምናምን ቤት ተከራይቼለታለሁ። አንቺ ከፍለሽ? ኦኬ ቀጥ ያ የሆነበት ምክንያቱም በጣም ስለታመመ ስለነበርና ይሄ የሶሻል ቤት ውስጥ ቤት ስላላገኘ ከሌሎች ሰዎች ጋር ተደራርቦ መኖር ስለማይችል ነው ያንን ነገር ያደረኩትኝ ነበር። ከዛ እንዴት ድፌ እንዳታረጊ ማለ ከልጁ ጋር በቃ ተነጋግረሽ ከሱ ጋር ማደር ፈልገሽ ነው። በቃ ቀውጢ ጸብ ነው እዛ ቦታ ላይ የተነሳው። ከዛ እኔ እንደውም አልገባም ወደ ቤት እኔ እሄዳለሁ አልፈልግም ብዬ ሄድኩኝ። እዚህ ውጪ ነገራችንን ሳንፈታው ጓደኛዬ ፊት ሄጄ አልጨቃጨቅም ብዬ ወጣሁኝ። ከዛ ተከተለኝና ሮጠ። ነይ ነይ እያለ በቃ ይሳደባል እንትን ሲለኝ እኔ ጥዬው ሮጥኩኝ። ከዛ በኋላ መጣ። ሲሮጥ እንዳይወድቅ አሰብኩ። ምክንያቱም ቢወድቅ ኦፕሬሽን አድርጓል፣ ፍሬሽ ነው። ገብቶሻል? የሆነ ነገር እንዳይፈጠር አልኩና ቆምኩኝ። ባመልጠው ማምለጥ እችላለሁ። ገብቶሻል? ስቆም በቃ ያዘኝና እንደዚህ በቦክስ የመታኝ ያ ነው። አይኔ እንደዛ በጣም በልዞ ነበር። ግን በሰዓቱ ያው ፎቶ የማንሳት እድሉ አልነበረኝም። ዝም ብለን ነው የዛን ቀን እንትን ያልነው። ከዛ በነጋታው ግን እንደዚህ ፎቶውን አነሳሁኝ። ጓደኛዬ ማየችኝ፣ አበደችብኝ፣ እንዴት ምናምን አለችኝ። እኔ ደግሞ የዛን ሰዓት ማየው የእውነቴን ነው የምልሽ ሁሉም ነገር እንዲስተካከልለት ነው። ገብቶሻል? ላይፉ ያን ሁላ ዋጋ ከፍዬ እንዴት ነው አሁን በቃ እንትን ምለው ማድረግ ነበረብኝ። ይሄ የኔ ስህተት ነው። ግን በዛን ሰዓት ላይ ማስበው ላይፉን ማበላሸት አልፈልግም ነው። በቃ ከእሷ ቤት አስወጥቼ ቢያንስ ይሄ የዚህ ሀገር ጆብ ሴንተር የሚከፍልለትን ቤት ማስያዝ አለብኝ ነው እና እየፈለግኩ ነበር። ምክንያቱም እኔ ነኝ ያስገባሁት እሷ ቤት ጓደኛዬ ስለሆነች። ገባሽ? ቀደምም ኪዩን ቤት ተናግረዋለች። ከዛ በቃ ይሄንን ነገር እንትን ልበላልኩኝ። ከዛ መጨረሻ ላይ ወደ ቤት መጣሁኝ። እሱ ሊልሽ የሚችለው ለምንድን ነው እንደዚህ የምትሆነው ብትዩ የእውነት ነው። እሱ የሚያስበው ሁሌም በቃ ከሱ ባነሱ ወንዶች ይጠረጥረኛል። ከሱ ባነሱ ምንም እንትን በማይሉ ወንዶች ዝም ብሎ በቃ እንዴት ነው። እኔ ደግሞ የምለው ምንድን ነው ይሄን ሁላ መስዋዕትነት የከፈልኩልህ እኮ ስለማፈቅርህ ነው። ለምንድን ነው እንደዚህ እኔን በሆነው ባልሆነው የምጠረጥረኝ ነው የምለው። በጓደኞቹ ይጠረጥረኛል። የማይረባ መኪና በያዘ ጓደኛው ይጠረጥረኛል። መኪናውን ፈልገሽ ነው ወይ ይለኛል። እንዴ በቃ እንዲህ ነው በቃ ልጁ የነበረው ማለት ነው። ግን እኔ ያንን አስቤ ነበረ ህይወቱ እንዲስተካከል ብዬ ነው። ከዛ በኋላ በዚህ ነገር ላይ እንደዚህ ተጣላን። ከዛ ወደ ቤት የመጣሁኝ ከዛ ተታረቅን። የተታረቅንበት ምክንያት ምንድን ነው? እቤት ሌሊት ላይ ነው የመጣው። 00 ሰዓት ነው ምናምን ለ00 ምናምን ጉዳይ ላይ ነው። እኔ ኦልሬዲ ጉዳዩን ዘግቼዋለሁ። ከዛ ራሴን አጠፋለሁ አለ። ግን እንደውም እንትን ብሎ ተደልቷል። ካገኘሁት ግን በደንብ ፈልጌ እንትን እልሻለሁ። ራሴን አጠፋለሁ አለ። የሆነ የፀጉር መድኃኒት ነበር
ይሄንን እጠጣና ራሴን አጠፋለሁ አለ። እንደውም ጓደኛ የመታ ትናገር ደውዬላት እባክሽ ገብተሽ እዩ እውነት መስሎኝ ገብቶሻል ይሄ እንዴት ነው እንትን የሚል መስሎኝ። ከዛ ጓደኛ ኧረ ምንም አልሆነም አለችኝ። ከዛ በኋላ በቃ ነጋ። በሆነ ሰዓት ላይ በቃ ታረቀን። ሌሊት ላይ ነው የመጣው። ሌሊት ላይ መጣ። ክሊንገን አረገ። እኔ ልጄ ከተነሳች ነገ ትምህርት ቤት አትሄድም፣ ኦቲዝም ስላላት ብዙ እንቅልፍ አተኛም። ገብቶሻል ትነሳለች። በቃ አንዴ ከነቃች እንትን ነው እስከ ቀኑ አተኛም፣ እስኪ ነገ አተኛም ማለት መጣ። ይቅርታ ጠየቀኝ፣ አለቀሰ ምናምን። መጽሐፍ ቅዱስ መታ ሁለተኛ እንደዚህ እንደማያደርግ ምናምን ነገር ኖ ይሄ በሁለተኛው ነው። ሶሪ የተገናኘ ነው። ምንድነው እዛ ጓደኛው ቤት አንድ ሴት ነች እንትን ያለችን ያስታረቀችን። እግራችን ላይ ወድቃ በቃ ታረቁ እንደዚህ መሆን የለበትም ምናምን ብላ በዛ ጉዳይ አስታረቀችን። ሶሪ። ከዛ የሆነ ሰዓት ላይ ደግሞ በማን ጉዳይ ተጣላን? በጂጂ ኪያ ልጅ ምክንያት ተጣላን። የተጣላንበት ምንድን ነው? እኔ የሆነ ፈተና ነበረኝ። ከዛ ፈተና ስመጣ ሪከርድ ተደርጎ አየሁኝ። ሪከርድ ተደርጎ ያየሁት ምንድን ነው? እቺ ልጅ ኢትዮጵያ ላይ ወንዝ ላይ ሆና በፒኬኔ እየተዝናናች ነው። እና ሆዴ ይናገራታል፣ መርሃዊ ይናገራታል ማለት ነው። ሲናገራት በቃ እንዴት ነው ስድብ ነው ሲናገራት። ለምንድን ነው እሷ የምትናገረው? እሷ ምን አረገች? ልጅ ምንም አላረገም። ይሄን ነገር ራሱ መጥቶ መናገር ይችላል። ልጅ ምንም አላረገህም፣ ለምንድን ነው እሷ የምትናገረው ብዬ ከፈተና ስመጣ ተናገርኩት። እንዴት ነው ከተናገርክ ሴትዮዋን ተናገራት እንደፈለግክ እንጂ ልጅቷ ምን አረገ? የሳምሪ ፒኪኒና ጂጂን አልገባኝ። እንዴት አውሽ? እንዴት ሆነ መሰለሽ? የሆነ ጊዜ ላይ ምናልባት ሪከርዱ ይኖራል። የሆነው ምንድነው ሳምሪ ወንዝ ላይ ኢትዮጵያ ሄዳ ወንዝ ላይ በፒኪኒ እንትን ብላለች፣ የሆነ ቪዲዮ ለቃለች። እና በዛ ኢትዮጵያ ሄደው የማይሆን ቦታ ላይ የደፈረሰ ውሃ ላይ ምናምን እያለ ተናግሯታል ሳምሪ። ምናልባት ሪከርዱ ካለ ይወጣል አይዶ ነው። ግን እኔ የተናገርኩት ምንድነው ለምንድነው ልጅቷ የምትናገረው? መናገር ከፈለግ እናትየውን ተናገር እንጂ ልጅቷ ምንም አላረገችህም አልኩት። እንደዚህ ክብርህን አታውርድ ስለው ጊዜ ኖ እናትየው የምትናደደው ልጇን ስነካ ነው አለኝ። ኦኬ ይሄን ካልክ ይሄው እሱ መጥቶ አላለችኝም ይብል። ይሄን ካልክ ወይ ቲክቶክን ትመርጣለህ ወይም ደግሞ እኔን ትመርጣለህ። ምክንያቱም እኔ ክብሬን መጠበቅ እፈልጋለሁ። ማትሰማኝ ከሆነ ይሄን ነገር ቫይታ የምታረግ ከሆነ ልጅቷን ማተዋት ከሆነ እኔን ወይም ደግሞ ቲክቶክን ትመርጣለህ አልኩት። እንዴት እኔን እኮ ቲክቶክ ላይ ነው ያወቅሽኝ አለኝ። ኦኬ ቲክቶክ ላይ ነው ያወቅኩ። በቃ እንደዛ ከሆነ ደግሞ የእኔ ምርጫ አልኩት ክብሬን መጠበቅ ነው። አንተ ቫይታ እንደፈለግኩን እኔ ግን ይህንን ነገር ስለማልደግፍ በቃ አብረን መሆን አንችልም ብዬ ልብሴን እንትን አልኩኝ። እዛ ቤት ያለኝን ልብሶች ምናምን ነገር ሳዘጋጃጅ ኦኬ ምርጫሽ ይሄ ነው አለኝ። አዎ ይህን ነገር ስለማልደግፍ ምርጫ ይሄ ነው አልኩኝ። ልብሶቼ ምናምን ነገር ሰብሰብ አድርጌ ልወጣ ስል ኦኬ የእውነት ከህይወቴ ልትወጪ ነው ሲለኝ አዎ አልኩት። በቃ ነይ እንዳለ የያዝሽውንም የገዛሽ ያረግሽልኝንም እንዳለ ይዘሽ ውጪ ከህይወቴ አለኝ። ከህይወትህ እንዳለ ይዤ ከወጣሁማ ራቆትህን ልትቀር ነው አልኩት። እኔን የሚያስታውሰኝ ነገር አንቺ የሚያስታውሰኝ ነገር ስለማልፈልግ ይዘሽ ሂጂ ሲለኝ ኦኬ እንዳለ ይዤ ከወጣሁማ በቃ ራቆትህን ልትቀር ነው፣ ስለዚህ ተወኝ ልሂድበት ስለው ጊዜ ቀውጥ የዚህ እንደውም ሰዓት አርጌ ነበረ የጠመዘዘኝም አለ ፎቶውን እልክልሻለሁ። እጄ በጣም እንትን አለ። ከዛ በኋላ ጓደኛዬም ነበረች እዛ ቦታ ላይ በቃ ይዘሽ ካልወጣሽ አለ ቀወጠው። እኔ ሲወጣ ትንሽ ወደ እንትን ሲወጣ ጊዜ እኔ የራሴን ይዤ ላጥ እየሮጥኩኝ ወደ በቃ ወጣሁኝ ማለት ነው። እየሮጠ ተከትሎኝ ምናልባት የዛን ጊዜ የሚያየ ሰው ካይና ነው ብቻ በጣም ነው የሚጮኸው። ከህይወት እወጣለሁ ብልሽኛል ይዘሽ ውጪ ነው የሚለኝ። እኔ ደግሞ በዛን ሰዓት ላይ ሀሳቤ እግዚአብሔር ነው የምልሽ ልጆቼን ይንሳኝ። እኔ ማስበው ምንድን ነው ያየን ሰው ፖሊስ ጠርቶ ህይወቱ እንዳይበላሽ ነው። ገብቶሻል? ለጥቂት ነን ያለ ነው በቃ ይሄ ነገሮች እንዲስተካከሉ እና ያ ነገር እንዳይሆን ነው። ምክንያቱም በጣም ነው የሚጮኸው። በጣም በቃ ይዘሽ ካልወጣሽ ሪከርዱ አለ ሌላ ስልኬ ላይ እልካለሁ። ሁሉንም ተዘጋጃጅ ቤት ነገ ምናምን እልክልሻለሁ። ከዛ ታወሪበታለሽ። መጨረሻ ላይ ቀዳሁት። ምክንያቱም ይሄን ነገር ይዤ ከሄድኩኝ በቃ እንዴት እንደሚጮህብኝ ለጓደኛዬ ለማሳየት ነው። መጨረሻ ላይ ሪከርድ ላይ ተጫንኩትና ቁጭ አደረኩትኝ ስልኬን። ከዛ በቃ ማይለው ነገር የለም፣ ማያወጣው ከአፉ ነገር የለም። በቃ ይዘሽ ከህይወቴ ውጪ ነው የሚለኝ። እንዴ የሚያስታውሰኝ አልፈልግም አለ። እሺ የሚያስታውሰ ካልፈለግ
የእሱን ልብስ ጥየዋለሁ። ገብቶሻል? በዛን ጊዜ መጣል ስለነበረበት ጥየዋለሁ። እንዳለ የሆነው ይሄ ነገር ነው። እሺ የሚያስታውሰኝ ነገር ካልፈለገ ባዶውን ሊቀር ነው። ገባሽ? ግን ለብሶት የወጣው ልብስም እኔ የገዛሁት ልብስ ነው። የሚያስታውሰኝ ነገር አልፈልግም ካልክ ስልክህንም መስጠት አለብህ አልኩት። ስልክህንም የለበስከውን ልብስም። ስለዚህ ራቆትህን ልቀር ነው፣ ተወኝ በቃ እኔ ወደ ቤት ልሄድ፣ ሰላሜን ስጠኝ፣ አንተ ህይወትህን ኑር ብዬ ስለምን በግድ ይዞኝ ሄደ ወደ ቤት። ጓደኛ ያለች እንግዲህ ያልሞተች እዚህ ጋር መመስከር ትችላለች። ይዞኝ ሄደ። እንደውም ታጥቦ የተሰጣ ሁላ ነበር። ታጥቦ የተሰጣውን ሁላ ሳይቀር አወረደውና በፌስታል አድርጎ ይዘሽ ካልወጣሽ እግዚአብሔርን ነው የምልሽ እኔ አልፈልግም እያልኩት መቶ ሊያወራ ስለሚችል ነው ይሄን ነገር መናገር ያለብኝ። እኔ አልፈልግም እያልኩት የተሰጠውንም እንዳለ ሰብስቦ ይዘሽ ካልወጣሽ አለኝ። እኔ አሁን ይሄንን ተሸክሜ መሄድ አቅም የለኝም፣ እታች አስቀምጠውና ሌላ ጊዜ መጥቼ ወስደዋለሁ አልኩት። እታች ወሰድ ነው። ጓደኛ ይሄን ሁላ ጉርታ ያለች እታች ጋር ስኖር በጣም የሚያስጠላ ቃል ተናገረኝ። ይሄን ነገር እዚህ ጋር ማውራት አልፈልግም። እንደውም መታኝ፣ ትንሽ እንደውም በጥፊ ነው የመታኝ። እዛ ቦታ ላይ ብዙም አልጎዳኝም። ከዛ በኋላ ወጣሁኝ። ከዛ ጓደኛ ይሄን አይታ እንዴት አለች፣ አንቺ አብደሻል አለችኝ። ለምንድን ነው እንደዚህ እያረገሽ ይዘሹ ማትሄጁ? ይዘሹ ሂጂ እቃውን አለች። እኔ ኦልሬዲ ምን አረገ በቃ ወደ ቤት ካልሸኘሁሽ አለኝ። ወደ ቤት ካልሸኘሁሽ አለኝ። እንዳሸኘኝ አልኩት። እንትን ኡበር ጠራሁኝ ምናምን ነገር። ከዛ በግድ ገባ ኡበር ውስጥ ባኖፋ ደረሰኝ። ከዛ ጓደኛ የደወለችልኝና በቃ ጓደኛ ይሄንን ነገር በግድ መተሽ ካልወሰድሽ አለች። ምክንያቱም ሁሉን ነገር ስላየች ማለት ነው። ሄድኩና ኦልሬዲ ነበረ እቃ እዛው እንትን ያለ፣ ግን ይሄ ኬላ ውስጥ የከተትኩትን እቃ ይዤ መጣሁ ወደ ቤቴ ማለት ነው። ይዤ መጣሁ። ከዛ በኋላ ነው ይሄ የልጄን ፎቶ የላከልኝ። ይሄንን ቪዲዮ አይተሽዋል የላኩልሽን። ይሄንን ልብስ ይዤ መጣሁና ከዛ በኋላ እኔ ያመጣሁት ለምንድን ነው? ቢያንስ ሲፈልገው መጥቶ እንዲወስደው ነው እቃውን። ገባሽ? ማረማዊትዬ ለሰዎች ግልጽ እየሆነ እንዲመጣ ከዚህ ጭቅጭቅ ውስጥ ሲጮብሽ የነበረውን ቮይስም ላኪው፣ ጮቱን በምን አይነት ሁኔታ እንደነበር እጅሽን እንደዛ ይዞ ሄዶ እኔና ልብስ ካልወሰድሽ ብሎ እርጥብ ልብሱ ላሰጥሽ እጅሽን ላኪው፣ እንደዚህ እያሳየን እንድናወራ። እሺ ዝም ብሎ ሰው የእውነቱን እንትን እንዲል። ከዛ በዚህ ጭቅጭቅ ውስጥ ቤት ከደረሰች ልብስ ከሰጣት በኋላ ቪዲዮ ላከላት። ቪዲዮ በቪዲዮ ነው እኔ ጋር ነው ያለው፣ የልጆቿ ስለሆነ ማለት ነው። እና ልጆቿ ሲጫወቱ ነው የሚያሳየው ቪዲዮ፣ ቴሌቪዥን እያዩ ያንን ቪዲዮ ላይ ቮይስ አያይዞ ጊታር እየመታች ነው ቪዲዮ ቢከፈት፣ ጊታር እየመታች እየዘፈነች ያለ ቪዲዮ ነው። ያ ሁለት እየተጫወቱ ነው ያሳየ እንትኑ እንደዛ ነው። እና ያንን ቪዲዮ ልኮ የልጆቿን ቀርጾ ነበር መሰለኝ። ከዛን ቮይስ አያይዞ ላከ። ቮይሱን እንስማ። ይሄ እጅሽን የጠመዘዘውን እንደገና ደግሞ የጮብሽን ላኪው። ለምን እያንዳንዱ በምትናገሪው ላይ እያመሳከርን እንድንሄድ፣ እሺ ሰዎች እንዳይጠፋባቸው። የጮብኝን ያ ይሄን ላሰማቸው። ልብሱን እርጥብ ልብሱ ላይ ለቃቅሞ ከሰጣት ቤት ከሄደች በኋላ የልጇን ቪዲዮ እቤት በነበረ ሰዓት የቀረጸውን ከእንደዚህ አይነት ቮይስ ጋር እያይዞ ላከላት ማለት ነው። እንስማ። ከዚህ ጀምሮ ማሰጣልሽ አሁን ከላኩልሽ ፎቶ ጀምሮ ስለ ማንነትሽ እስከ ጥግ ድረስ አሰጣሻለሁ። ስለ ማንነትሽ ማለት ነው። ቪዲዮን ልኮ ማንነትሽን አሰጠዋለሁ ስተጠግ ማንነትሽን። ልጆቿ ኦቲዝም ናቸው ብለህ ነው የምታሰጠው? ትናገራለች እኮ አሰጠዋለሁ አለ። እኔ ኩን በልጆች አላፍም። የኳስ ቦታ ላይ እኔ በጣም የተናደድኩበት ምንድን ነው፣ እኔ በልጄ አላፍርም። ትልቋ ልጄ ኦቲዝም አላት ብዬ ተናግሬያለሁ ሲጀምርም፣ ግን እኔ የተናገርኩት ከዛ በኋላ ነው። ኖርማሊ ግን ልጄን ይዣት ኳስ ያለበት ቦታ ላይ ከዓለም ሀበሻ ተሰብስቦ እዛ ቦታ ላይ ይዣት ሄጃለሁ። ገብቶሻል? ምንም ያሳፍረኝ ነገር የለም። በልጄ አላፍርም። ግን እንደዛ ማለቱ ያንን ቪዲዮ ልኮ ይሄንንም ነው ሚዲያ ላይ ማሰጣሽ ምናምን ነገር ብሎ ልኮ ማለቱ በጣም ልቤን ሰብሮታል። ከዛን ቀን በኋላ ነው እኔ መርሃዊ የሚባል ሰው ከውስጤ
እንዲህ ሽርሽር እያለ የመጣው ገብቶሻል። የዛን ሰዓት ኦልሬዲ ጽፌለታለሁ። ይሄንንም እልክልሻለሁ። እኔ እናንተ አብረን መሆን አንችልም፣ ያ መለያየት አለብን፣ በሰላም ነው መለያየት ያለብን ብዬ ጽፌለታለሁ። ይሄንንም እልክልሻለሁ። ግን ይሄ መቼ ነበር የሆነው? ቴክስቱን ያው ቴክስቱን በቴክስት ነው በቮይስ ነው የላክሽለት? አሁን የምትልኪልኝ የትኛውን? አሁን አይደለም ያ ማለት ከልጆችሽን እንደዛ ካለ በኋላ በቴክስት ነው እንትን ያልሽው? በቴክስት ከሆነ እናምንሻለን። ቮይስ ከሆነ ማሰማት ካለብን እናሰማለን። መቼ ነው ይሄ ነገር የሆነው? መቼ ነው ይሄ ክፍተት ያለው? መቼ ነበር? ተብተብ እያደረጋችሁ ኮፒ ሊንክ ጋይስ እንትን አድርጉት፣ እንዳያቆራርጠን ይጠቅመናል። እሺ ኢንፍሮንት ኦፍ ቴንኪዩ። ከቻላችሁ ጋለሪ በመሙላት ብትተባበሩን አንድ ሳይበታትንን ሳይቆራረጥ ጽድት ባለ መንገድ እንሰማለን። አለበለዚያ እንደ ትላንቱ ውጥት ግብት ያደርገኛል ረዥም ሰዓት ስንቀመጥ። ይሄ የሆነው መቼ ነው? ድብደባውም የተፈጸመው ከስንት ጊዜ በፊት ነው? ጊዜ ልጆችሽን የሰደበው ከስንት ጊዜ በፊት ነው? ይህንን ንገሪ እሺ። ማራማዊት መረጃ እየፈለገች ነው። ያ ቀጥ እድሉልስ ያ መረጃ ምናምን እንትን እያለች ነው በዋትስአፕ እየላከችልኝ። ትላንትና ልብስህን ወስደሃለሁ ያልኩት ጋይስ እነሱ ቤት የምኖር አልመስልም። ይሄ ጥያቄ ልብስህን ወስደሃለሁ ስለው ለካሱ ልብሱን ላይ እሱ እንዳልሆነ ስለሚያውቅ ነው። እኔ የራሴ ልብስ አለኝ ምናምናም ብሎ ፎከስ ያደረገው። እኔ ደግሞ ለመጣላት ሰበብ ላይ እንዳልነበርክ የሚያጠናልኝ ጥናት ነበር መጠየቄ በእኔ በኩልና ለካ ፈስ ያለበት ዝላ አይችልም ነበረ። ለዛ ነው ረጅም ሰዓት ስለ ልብስ ስንከራከር የነበረው። ለምን ልብስን ጠቅላይ ወጥታል ወይ ካልኩት ኦሬዲ በድንገት አይደለም መለየት የሰማው ማለት ነው። ያንን ለማረጋገጥ ነበረ። ለካ እኔ አሁን አይታችኋል ልብሴን ሁላ እንደዚህ እኔና ውሰጂ ምናምን እርጥብ ልብሱላ በፌስታ ያን መንገድ ልዋጭ ቢሰሩ በጣም አሪፍ ነበር። በነገራችን የእውነት እንትናም አይተህ ከሆነ ቀበቶ ላይ ያንጠባጠበች እኮ ይዛ ስትሄድ እናውቃለን እኮ። አሁን ማራማዊት ሲሪየስ ጉዳይ ላይ ስለሆነች ወደዛ አልወስደውም። በጣም ብዙ እናገራለሁ። ማራማዊት እንትን ስትሆኚ ሚውት አደርግልሻለሁ። እሺ የአየሩን ጊዜ ልሸፍንልሽ ብዬ ማስረጃዎች እየፈለገች ነው እኮ ልትልክልኝ። አሁን መናገር ከሌለ ሩቅ ከሆነ ችግር አለ፣ ብዙ ነገር አለ። ግን በደንብ ስላልተዘጋጀሁበት እንዳለ መፈለግ አለብኝ። ግን ላክልሻለሁ። አሁን መቼ ነው ልጅሽን እንደዚህ የሰደበው? እንደገና ደግሞ መቼ ስልሽ ከስንት ጊዜ በፊት ኤግዛክትሊ ቀኑን አይደለም። እንደገና ደግሞ መቼ ነው ኤግዛክትሊ? ኦኬ ድብደባው በኋላ እግርሽ ላይ ወድቆ ምናምን በሰዎች ታረቅሽ አለፈ አይደል? ኦኬ ያው በቅናት ስለሆነ ብለሽ ልጅሽን እንደዚህ ብሎ ሰድቦ በቪዲዮ የላከው መቼ ነው? የዛኔ ከልብሱ ከተገናኝቶ ነው። ለዛ ነው የዛኔ ከማግ መቼ ልብሱን የዛኔ ካልወሰድሽ ብሎኝ እኔ ትቼው መጥቼ ያው ጓደኛዬ እንዴት ነው እንደዚህ እያረገሽ ማትወስጁ ብላ ስትነግረኝ እኔ ልብሱን ይዤ መጣሁ። ገብቶሻል? ልብሱን ይዤ መጣሁኝ። ከዛ በኋላ ነው በሁለተኛው ቀን ጓደኛዬ ጋር ይጽፍላታል። እዛው ናቸው ኦልሬዲ። ግን ልብሱን ከኬላ ላውጣው ነው ሲላት ጊዜ ማርዬ ከወሰደችው ትላለች። ይሄን ነገር ስለሚናገር ነው የምናገረው እንጂ መናገር ፈልጌ አይደለም። እዚህ ጋር ስለሚናገረው እዚህ ጋር አጠቃላይ ልመልስ ብዬ ስላሰብኩ ነው።
ስትለው ጊዜ ነው። ከዛ እንዴት ትወስጃለሽ ብሎ እንትን አለኝና ከዛ የልጆችን የልጅቷ እዛ የላኩልሽን ቪዲዮ ላከልኝና ይሄንንም አውጥቻ አሰጣልሻለሁ አለ እና ያለው የዛኔ እኔ ደግሞ የኳሱ ጊዜ ዩላይ ላይ ነበር አይደል? የኳሱ ጊዜ እኔ ልጄን ይዤ ሄጃለሁ። ከኳሱ በኋላ ነው ገብቶሻል። ከዛ እኔ ደግሞ የላኩለትም ቮይስ አለ። እኔ ከኳስ ቦታ ይዣት ሲሄድ አላፈርኩም። ለምንድን ነው አሁን ማታወጣው? በጭራሽ እንትን ልትለኝ አትችልም ነው ምለው። ከዛ በኋላ ግን ሌሊት ላይ መጥቶ 00 ሰዓት ላይ ክሊንገን አርጎ መጥቶ አልቅሶ ይቅርታ ጠየቀኝና ሁለተኛ እንደዚህ አይነት ነገር አላረግም ለኔም ልጆቼ ናቸው ምናምን ብሎ በቃ የእውነት ነው የምልሽ በጣም በቃ ተጸጽቶ ታረቀ። ኖርማሊ እዛ ቦታ ላይ እኔ ውስጥ የቀረ ነገር አለ። መቼም ቢሆን ይቅርታ ኦኬ እለዋለሁ እንጂ ይሄ እንዴት ነው የበፊቱ ነገር የለም። ገብቶሻል። በጣም ቅር ብሎኛል በጊዜው። ከዛ ይቅርታ አረኩለትኝ። ከዛ አብረን ኖርማሊ በቃ ተታረቀን እንትን ይላል ይመጣል ምናምን። ከዛ በፊት ደግሞ ስልሽ በጣም ቅናተኛ ነው የእውነት ነው ምልሽ። የዛኔ ታሞ እዚህ ቤት ተኝቶ እንግዲህ እዚህ ሰፈር ያሉ ሰዎች ያውቃሉ። 2 ወንዶች ይመጣሉ እኔ ጋር። ቆይ ከዛ ልጅሽ እንደዚህ ካለ በኋላ ሌሊት ላይ መጥቶ ይቅርታ ስልሽ እርቅ ፈጠራችሁ? ከዛ በኋላ እኔ የምኖረው ሩቅ ቦታ ነው። ኖርማሊ መርሃዊ ቤት አለው ፍራንክፈርት። ያ 2 ሰዓት ነው ምናምን መንገድ አለ። ትላንት ነው ያ 2 ሰዓት ከምናምን ነው መንገዱ። ያን ሁላ መንገድ ተጉዞ መጥቶ 00 ሰዓት ላይ ትሬን የለም ገብቶሻል። እንዴት ነው በር አልከፍትም ምለው? ክሊንገን አረገ። በጣም ነው ክሊንገን የሚጮኸው። ልጄ ልትነሳ ነው። ኖርማሊ ስሰማ እሱ ነው መክፈት ነበረብኝ። ከፈትኩኝ። ከዛ በኋላ ይቅርታ። የዚህን ሰዓት ግን ኩዊን ሊያ የሆነ መረጃ ደርሷት ነበር። እኔና እሱ መሀል ላይ ቅሬታ እንዳለ መረጃ ደርሷት ኩዊን ሊያ ተናግራለች። ወጣ ተለያይቷል ነው የሆነ ነገር ተናግራለች። እና ከዛ ነው መጥቶ በቃ እንደዛ እንትን አለ ምናምን ስቶሪ ፖስተ በቃ ሰላም ተፈጠረ ምናምን ነገር። አሁን እዚህ ጋር ማውራት ፈልጌ አይደለም ግን እየዛተብኝ ነው። ገብቶሻል። አሲድ ደፋብሻለሁ፣ ህይወትሽን አጠፋዋለሁ። ያ ስለዚህ ሚዲያ ላይ መቀመጥ ስላለበት ነው ይሄን ነገር ማውራው። እኔ ማውራት ፈልጌ አይደለም ግን ዛሬ ያወራውን ነገር አይተሻል። ይሄ የሚገባኝ ሴት አይደለሁም። ሰላሜን ፈልጌ ዝም ብዬ ነበር ግን በሰላም ዝም ልል አልተወኝም። ገብቶሻል። ሁለተኛ ነገር ደግሞ ያናደደኝ ምንድን ነው የዛን ሰዓት ላይ ምንም ነገር ማለት አልፈልግም ነበር። ገብቼ ምንድን ነው ያልኩትኝ እኔ ከሷ ቀምቼሃለሁ ወይስ አልቀማሁክም የሚለውን ነገር ያንን ብቻ ነው መልስ እንዲሰጥ የፈለኩት። ምክንያቱም ብዙ ነገር እያለች ስለሆነ ይሄንን ጥያቄ መልስ አልመልስም ነው ያለው። በዛን ሰዓት ላይ ማንም ሰው ከጎኑ በሌለበት ሰዓት ላይ አብሬ የተወቀጥኩ፣ አብሬ የተሰደብኩ፣ አብሬ ብዙ ስቃይ ያየሁ ሴት ነኝ። ገብቶሻል። እና ያንን መልስ አልመልስም ማለትና ስትጠይቂው ደግሞ ምንድን ነው ያልሽው? ከሁለቱም ማን ነው ላንተ የበለጠ እንትን የሚለው ስትዩ ምንድን ነው ያለው? ለኔ ሁለቱም ለኔ እኩል ናቸው አለ። እኔ በእናቷ አጥንት ምሎ በእናቷ አጥንት ይሄው እግዚአብሔርን ነው የምልሽ በእናቷ አጥንት ምሎ እኔና እሷ ምንም አይነት ግንኙነት የለንም ብሎ ነው በእናቷ አጥንት የማለልኝ። በገብርኤል በቃ ባላለው ነገር የለም። እግዚአብሔርን ነው የምልሽ እኔ እንደዚህ አይነት ነገር ውስጥ አልገባም ብዬ። ቆይ እሷ ማረጋገጫ ከላከች በፊት ነው እንደዚህ በእናቱ አጥንት ለምን አብረው እንዳለች ሲሳሳሙ ምን ሲሉ ምናምን በአደባባይ ሲቀራረጹ የነበረው ለቃለት ነበር አይደል? ከዛ በፊት ነው ቃል የገባው። ኖ ከዛ በፊት ምን አለኝ? ከሷ ጋር ያለህ ነገር አለ ወይ ብዬ ጠይቄዋለሁ። ራሱን መጥቶ እንግዲህ ለሐቁ ይመሰክራል። ገብቶሻል። ያለህ ነገር አለ ወይ ስለው በእናቱ አጥንት በእናቱ እንግዲህ እንደማይደራደር ነው የማውቀው። በእናቱ አጥንት ምሎ በገብርኤል ምሎ እኔ እሷ ጋር የገባሁት እንደውም እንደ ደባል ነው የገባሁት። ራሷ እንድትሰማውና እንድታውቀው ነው። ሳምሪ ነች ሁላ ይሄ ኡንተ ሚተፈትራግ ሁላ ይሞላችልን ሳምሪ ነች። እና የገባሁት በደባል ነው። ሁለተኛ ነገር ደግሞ የዛን ሰዓት ላይ ተጣልተው ከወጡ በኋላ እኔ ማውቀውን ነው የምነግርሽ። ተጣልተው ከወጡ በኋላ 2 ወር ናቲ የሚባል ጓደኛው ጋር እንደኖረ ከዛ በኋላ ወደ ኢትዮጵያ እንደሄደ ኢትዮጵያ 2 ወር እንደቆየ ከዛ በኋላ መጥቶ ራሱ ኦሬዲ ፋስ 6 ወር ብቻችንን ነበርን። ብቻዬን ነኝ። እኔ ምንም አይነት ህይወቴ ላይ ምንም አይነት ሴት የለችም።
እኔ እዛ ሄጄ ጸበል ላይ እንዳንቺ አይነት ሴት እንዲሰጠኝ ነው የተመኘሁት እና ፈጣሪ ሰጥቶኛል ነው ያለኝ። ሴት ነኝ ታለልኩኝ። ገብቶሻል? እዚህ ጋር አሁን እኔ ጥፋት ነው አልልም። ያንን ሁላ ነገር አረኩኝ ለማለት ሳይሆን ወድጄ ነው ያረኩት። ስላፈቀርኩት ስለወደድኩት እናትና አባትና ወንድም ስላለኝ በዛን ሰዓት ላይ በጣም የሚገራርሙ ነገሮች ነው የተናገረኝ። ስለሱ በጣም ችግር ላይ ስለነበረ ያንን ነገር አረኩት፣ ላግዘው ቀረብኩት። ከዛ በኋላ ግን ወደድኩት፣ አፈቀርኩት። ያረኩትን ነገር እንዳለ ወድጄ ነው ያረኩት። ገብቶሻል? ያስገደደኝ ሰው የለም፣ አላስገደደኝም። ግን ያንን ነገር ሳረግ እኔ እሱ ህይወቱ እንዲቀየር ነው እንጂ አሁን እኔ በቃ እንዴት ነው የዛን ሰዓት ላይ ነው የምልሽ። የዛን ሰዓት ላይ በጣም ብዙ ነገር ነው ያሳለፍነው እና ያ ሁላ የሚለኝ ነገር ብዙ አይነት ቮይሶች አሉ። ግን ይሄን አሁን እሱ ይወደኛል ብዬ ለማረጋገጥ መክፈት አልፈልግም። ገብቶሻል? እዚህ ጋር እንደዚህ ከፍቼ እንደ ቅድሙ አይነት ነገር እንትን ማለት አልፈልግም። የቅድሙንም የከፈትኩትኝ ሴት እህቶቼ እንዲማሩበት ነው። እንደዚህ እያሉ ስራ የሚያደርጉ ወንዶች ስላሉ እነሱ እንዲማሩበት ነው እንጂ ፈልጌው አይደለም። ያንንም ቮይስ የከፈትኩትኝ ግን ምንድን ያለው ስላወዳደረኝ የእውነት ለመናገር እኔና እሷ መወዳደር ያለብን ሴቶች አይደለም። ለምን እንደሆነ ታውቂያለሽ? አንደኛ ነገር በዛን ሰዓት ላይ እራሱ ያውቋል ምን ሲለኝ እንደነበር። አስፈላጊ ከሆነ አለ ሪከርዶች ምናምን ነገር ምን ሲለኝ እንደነበረ አለ። ገብቶሻል? ምን አይነት ነገር ውስጥ ገብቶ እንደነበር። መርሃዊ ዛሬ ስታዩ በጣም ቆንጆ ነው። በጣም ቁመናው ያምራል፣ ሁሉ ነገሩ። የዛን ሰዓት ግን እኔ ሳገኘው ሌላ ሰው ነበር። ገብቶሻል? ሌላ ሰው። የእውነት ነው የምልሽ። ራሱም ይናገራል አለኝ ሪከርድ ራሱም ሲያወራ። ግን ያንን ነገር እዚህ ጋር ማውጣት ምናምን አልፈልግም። ምክንያቱም ይሄ እንዴት ነው ራሴን እንትን ማለት ስለማልፈልግ። ወጥቶ ግን ከተናገረ ያንንም አወጣዋለሁ። ሴቶች ግን መማር ያለባቸው አሁን እኔ የተማርኩትን ነው የምነግርሽ። እኔ በራሴ የተማርኩትን እንደዛ ሲለኝ እውነት ነው የመሰለኝ። እውነት በቃ ይሄ የእውነት ትክክለኛ ሰው ነው የመሰለኝ። ምክንያቱም እኔ ጸበል ሄጄ ከጃፒ ጋር ተስዬ የመጣሁት እንዳንቺ አይነት ሴት እንዲሰጠኝ ነው፣ እንደዚህ እንዲሆን ነው። ከእንደገና እኔ ምንም ስልሽ እንደውም ፎቶ ወጥቶ ሲሳሳሙ ፎቶ ወጥቶ ምንድን ነው ያለኝ? ይኸው በኤአይ ይሰራል ብሎ የሆነ ፎቶ እንትን ብሎ አሳይቶኛል። ኤአይ ነው እንጂ በጭራሽ አለ። ይሄ የምትናገራትስ ይሄ የምትላትስ ነገር እንዳለ ስለው ኖ ይሄማ ድራማ ነው፣ በወር በሳምንት ውስጥ ብዙ ብር ነው የሚከፈለኝ እና ስራ ነው ያለኝ። እንዳምነው አድርጎኛል። ገብቶሻል? እዚህ ላይ እኔ ይሄ የኔ ሞኝነት ነው። ኖርማሊ እንዳምነው አድርጎኛል። በጣም ብዙ ነገር አይቻለሁ። አዎ አይቻለሁ። ያ ነገር የሆነው ግን በኋላ ላይ ነው። ስጠይቀው ግን በቃ አይ ነው ይሄ ድራማ ነው፣ ይሄ እንደዚህ ነው፣ በቃ ሚዲያ ላይ እንደሚያወራው ነው ለእኔ ሲነግረኝ። ግን የሰው ልጅ እንግዲህ በጣም በሚወዳት በእናቱ ሲምል እንዴት ነው ማታምኝ? እኔ አምኜዋለሁ በሰዓቱ እና ከዛ በኋላ በቃ የሚያወራውም ሁሉም ነገር ትዳር ነው፣ ፍቅር ነው፣ አብሮ መኖር ነው። ገብቶሻል? በደንብ አመኘው ተሸውጃለሁ። ግን ሳየው ማረማዊት ሆዴን ለመጀመሪያ ጊዜ ያወቅሽው ወይ ያየሽው የት ነው? እንዴት ነው? እዚሁ ሚዲያ ላይ ነው ያወቅኩት። እኔ በጣም ታምሜ ተኝቼ ነበረ። ኃይለኛ ጉንፋን ይዞኝ አንድ ጓደኛችን ሼር ታደርግልኛለች ከነጃፒ ጋር ምናምን ሆኖ በሚሳደብበት ሰዓት ሼር ስታደርግልኝ እኔ ጆይን አልኩኝ ስልሽ እሱ ቤት ሳይሆን እያየሁት ነው እንትኑን ብጥብጡን። ስገባ ጊዜ ሳየው ሳበኝ። እሱ እንግዲህ ሰው ሲስብሽ ሆስቱ ሲስብሽ የሆስቱን ስም ነው የሚያሳይሽ። ሞዴሬተር ሲስብሽ ደግሞ የሞዴሬቱን ስም ነው የሚያሳይሽ። ከዛ ሆስቱ ነው የሳበኝ፣ ራሱ ነው የሳበኝ። አክሴፕት አደረኩኝ፣ ገባሁኝ። እዛ ጋር ማቃት ልጅ ነበረች፣ በትልቁ በቪዲዮ ቁጭ ብላለች። ከዛ ሀሳብሽን ግለጪ ብሎ በትልቁ ያደርገኛል። እኔ ሀሳብሽን ግለጪ ብሎ በትልቁ ሲያደርገኝ የምን ሀሳብ ነው የምገልጸው? ምንም አውቀው ነገር የለም። አንተ እኮ ነህ ስበህ ያስገባኸኝ ስለው ነይ ውረጂ እንደውም ብሎ ተሳደበ። እቺ ጤባራም ናት ምናምን ብሎ ተሳደበ። ከዛ እቺ እዛ በትልቁ በቪዲዮ የነበረችው ልጅ ኧረ ማርዬን አውቃታለሁ ምናምን ብላ እሷ ተናገረች። ከዛ እኔ ደግሞ ጃፒን አውቀዋለሁ፣ ጃፒ ጓደኛዬ ነው። እኔ ጃፒ ጋር ነው እንትን ያልኩት፣ ደውዬ ጃፒን ምን አልኩት፣ እንዴ ይሄ ምን አባቱ ነው እንደዚህ እኔን እንደዚህ የሚናገረኝ ምናምን ብዬ ጃፒን እንትን ስለው ጃፒ እንደውም ለምን አላሽቃበጥሽም ነበር አለ።
ያ ለምን አላሽቃበጥሽም ነበር አለ ሲለኝ ጊዜ እንዴ ለምንድን ነው ማሽቃበጠው ምናምን ነገር አልኩትኝ። ከዛ በኋላ ነው ጃፒ እንደውም ማራማዊት ፋሚሊ ነች ምናምን ብሎ በቃ በዛው ያስተዋወቀን። ከዛ በኋላ ግን እሱ ቤት ከእንደገና ጃፒ ቤቱን ከፍቶ ጃፒ ጋር እኔ ሞዴሬተር ነበረኝ። ከዛ መጣ መርሃዊ ሲመጣ ጊዜ እና ብዬ አስወረድኩት እሱን ሞዴሬተር እንትኔን ተጠቅሜ። ከዛ ይቅርታ ጠየቀኝ ምናምን ነገር። ከዛ በኋላ በቃ ፒስ ተፈጠረ። ገባሽ? ግን ይሄ ነገር ይፈጠራል ብዬ አልነበረም። እግዚአብሔርን ነው የምልሽ። ከእንደገና ደግሞ ሴትዮዋ ምን ስትል ነበረ? የልጅ ሚካኤል ጊዜ እና እያለች እየለመነችው ነበር። እዚህ ጋር ማጥራት ስለምፈልግ ነው። እና እያለች እየለመነችው ነበረ አለች። እኔና መርሃዊ ከዛ በፊት በስልክ እናወራለን ምናምን ነገር። እንደውም የጓደኛውን ሚስት አብረው ወደ ኮንሰርቱ እንደሚያደርሷት አውርቶኛል ምናምን ነገር ስልሽ በውስጥ እናወራለን። ከዛ በኋላ ግን ሚሞ ጓደኛዬ ላይቭ ከፍታ ስለነበረ ከሚሞ ጋር ሚሞ ላይቭ ነች። እኔም እሷ ቤት ውስጥ ገብቼ ቪዲዮ ከፍቼ ምናምን ነገር ነው ወደ ልጅ ሚካኤል የሄድኩት። ግን መርሃዊ እዚህ ላይቭ ላይ እያወራ በውስጥ ይጽፍልኛል። እኔ ግን በውስጥ አልመልስለትም። እዚህ ጋር ነው ማወራው። እሱ መምጣት እንደማይችል ነው የሚነግረኝ። እኔ ደግሞ እና ለምንድን ነው የማትመጣው ነው። ገብቶሻል? ብዙ ያወራነው ነገር አለ በዛን ሰዓት ላይ በፍቅር ሳይሆን ብዙ ስላወራን በቃ እንዴት ነው እና ነው እንገናኝ፣ ምን ችግር አለው ነው በቃ ሲስተርሊ ብራዘርሊ ነው እኔ የማስበው። ከዛ በኋላ ግን ከሆኑ ልጆች ጋር አብሬ እንትን በቃ ቦታው አልተመቸኝም። የሆኑ ልጆች አግኝቼ ሺሻ ቤት ምናምን ነገር ቁጭ ብለን ይደውላል እሱ በስር በዋትሳፕ ሲደውልልኝ አላነሳውም፣ ሲደውል አላነሳውም። ከዛ ከልጆቹ ጋር ነበርኩኝ። ልጆቹ ደግሞ ላይቭ ገብተዋል እኔን እንትን እያሉ። ከዛ በኋላ በውስጥ ምን ብሎ ነው የጻፈልኝ? እንዲህ አይነት ሰው ነሽ እንዴ? እንዲህ አይነት ሰው አትመስይኝም ነበር አለ። የመሰለው ምንድን ነው ከልጆቹ ጋር የሆነ ነገር በቃ አውቶማቲካሊ የሆነ ሚስቱ አረገኝ። ገብቶሻል? ይመስለኛል እንደዛ ነው ብዬ ማስበው። እንደዚህ አይነት ሰው ነሽ እንዴ? እንደዚህ አይነት ሰው አትመስይኝም ነበር ሲለኝ ወዲያውኑ ደወልኩለትና ኧረ እንደዚህ አይደለም ና ምናምን ነገር ስለው አይ የማይመጣበትን ምክንያት ነገረኝ። ግን ምክንያቱን እዚህ ጋር መናገር አልፈልግም። ከዛ በቃ ይሶክ ያልኩትኝ በቃ ወደ ቤት ሄድኩኝ። ግን ይሄን ነገር እሷ ምን እያለች እያወራች ነው? በጣም ፈልጋው እንደዚህ ሆና ምናምን እያለች ነው እና እያለች እየለመነችው ነበር እያለች ነው የምታወራው። እኔ ዋትሳፕ ላይ ስላልመለስኩኝ ላይቭ ላይ እንደዛ ስላልኩኝ። ሁለተኛ ነገር ደግሞ እኔ አሁንም መናገር የምፈልገው ነገር እኔ የሰው ልጅ አሁን ለምሳሌ መርሃዊን የሆነች ሴት ብትወስደው፣ አሁን ተለያይተናል አይደል? የሆነች ሴት ብትወስደው እኔ እግዚአብሔር ነው የምልሽ፣ እኔ ያችን ሴት አልሰድባትም። ከሴቷ ጋር ምን አይነት ጉዳይ ነው ያለኝ? ሴቷን አልሰድባትም። እኔ ጉዳዬ ከሱ ጋር ነው እንጂ ከሴቷ ጋር ምን አይነት ጉዳይ አለኝ? እሱ ብዙ ነገር ሊላት ይችላል። ልጅቷ ልትታለል ትችላለች። ስለዚህ ለምንድን ነው ሴቷን እኔ እንደዚህ ያረግሽ እያልኩ የምሳደበው? የዛኔ ስድቧን ጀመረች። በቃ ኦኬ መብቷ ነው እንደፈለገች እንትን ትበል። ግን እኔ እዚህ ጋር ስላሳወረኝ ጭንቅላቴን አውቶማቲካሊ ከሱ ጎን ነበርኩኝ። ያ ሁላ የተሰደብኩት ያ ሁላ የሆነው ያው ከሱ ጎን ነበርኩኝ። በጣም ብዙ መከራ አይቻለሁ። 3 ወር ሙሉ ሱቄን ዘግቼ መስዋዕትነት ስለማይገባ ነው። እዚህ ጋር መማር ያለባቸው ሰዎች ስላሉ ነው እዚህ ጋር ወጥቼ የምናገረው። ህይወቴን ቁማር አስይዤ ነው። ነገ ምን ሊያደርግ እንደሚችል አላውቅም። ግን መማር ያለባቸው ሴቶች ስላሉ ያንን ነገር ነው የምናገረው። ገብቶሻል? 3 ወር ሙሉ ሱቄን ዘግቼ ሌት ተቀን ሄለን ልጆቼ ጋር አንድ ነገር እንዳይጎል እሱ ጋር አንድ ነገር እንዳይጎል ይሄው እግዚአብሔር ምስክሬን ነው የምልሽ። አንድ ቀን ሳልቀር በሳምንት ውስጥ አንድ ቀን ይሆናል የቀረሁት። አንድ ቀን ስቀር እንኳን እኔ ኡበር ነው በሊፈራንዶ ነው ምግብ ማዝለት ወጥቶ እንኳን መቀበል አይችልም። ገብቶሻል? እና ወጥቶ እንኳን ምግቡን መቀበል አይችልም። እኔ ኖርማሊ ለወንድ ልጅ እንደዚህ አይነት መስዋዕትነት መከፍል ሴት አልነበርኩ። እግዚአብሔርን ነው የምልሽ። እንደዛ ታሞ እኔን ማግኘቱ ነው የጠቀመው። ባይታመም ኑሮ እኔ ወዴን ቼክ ማድረገው ሰው አልነበርኩም። ግን መታመሙ እንደዛ ስቃይ ላይ መሆኑ ስለነገረኝ ችግሩን እኔ ምን መሰለኝ ለጥቅም አይደለም የቀረበኝ ነው ያልኩት። ገባሽ? ምክንያቱም ለጥቅም የሚቀርብሽ ሰው እኮ የራሱን ችግር አያወራም ብዬ ነው የማስበው በራሴ። እና አንድ ቀን ምንም ሳይጎለው ምንም
ምንም ሳይጎለው እግዚአብሔር ምስክሬን ነው የምልሽ። በሳምንት አንድ ቀን ነው ከቀረው ብዬሻለሁ። ነርሶቹ እንኳን እንዲያጣጥቡት አይፈልግም። ኖ እኔ ሚስቴ ነች ምትነካኝ ነው የሚላቸው። እና እንደዛ ሆኖ ዶክተሮቹ እንዳያዩት እያልኩኝ ነው የምልሽ። እግዚአብሔርን ነው የምልሽ። በየቀኑ እየሄድኩኝ እያጸዳዳሁት መንቀሳቀስ የሚችል ሰው አልነበረ። ገባሽ? ይሄ ለእኔ የሚገባኝ ሴት አይደለሁም። ሽንት ቤት እንኳን ገብቶ ጎንበስ የሚል ሰው አልነበር። ገብቶሻል? ያን ሁላ መስዋዕትነት የከፈልኩለትን ሴት ያፍቅራት ይውደዳት፣ እሱን አይደለም ምለው እኔ። ገብቶሻል? ግን ክሬዲቱን እሷ ተውሰድ። እኔ የታመምኩ ሴት ሰው አልነበርኩም ማለቱ እኔ በጣም ልቤን ሰብሮታል። እኔን ሲያገኘኝ ታሞ መራመድ አቅቶት ነው። እግዚአብሔርን ነው የምልሽ። እኔን ሲያገኘኝ ከመኪና እንኳን በድጋፍ ነው የሚወርደው የነበረው። ያ ሰው ግን እኔን እየደበደበኝ፣ እግዚአብሔርን ነው የምልሽ። እኔ ያ ነገር እንደማይገባኝ አውቃለሁ። ግን የኔ ጥፋት የነበረው ህይወቱን ላስተካክለው ነው። ምን ነክቶኝ እንደሆነ እኔ በአሁን ሰዓት ላይ ሳስበው ምን ሆኜ ነው እላለሁ። ግን ህይወቱን ላስተካክል እና እግዚአብሔርን እኔ ራሴ አውቀዋለሁ። አንድ ሴት በዚህ ዘመን ላይ እግዚአብሔርን ነው የምልሽ፣ አንድ ሴት እንደኔ አይነት ዋጋ እንደማትከፍል አውቃለሁ። መቶኝ እያለቀሰ ይቅርታ ሲጠይቅ እንኳን እለዋለሁ፣ አንተ እኮ ለእኔ ዱላ አይደለም። ታሞ ከተነሳ በኋላ ነው ይህ ሁላ ነገር የሆነው። ገብቶሻል? መማታቱንም ሁሉንም ነገር የጀመረው እንጂ ከዛ በፊት በጣም በጣም መልካም ሰው፣ እግዚአብሔርን ነው የምልሽ። በቃ የሚናገረኝን ቃላት ብትሰሚ በቃ እግዚአብሔርን በጣም መልካም ሰው። በቃ እኔ እንደውም እስከገረም ድረስ ምን ሆነው ነው ሰዎች ስለዚህ ልጅ መጥፎ ነገር የሚያወሩት? ሪከርድ ሳረገው ላይ የነበረው ራሱ በቃ ብዙ ሰዎች ለጥቅም ነው የቀረበሽ፣ እንዲህ ነው ብዙ ነገር ስለሚያወሩ እሱን ነገር ዩቱብ ስለምንጀምር ስለምንል ፕሩፍ ለማድረግ ነበር የቀረጽኩት። ግን የቀረጽኩት ቪዲዮ አሁን ይጠቅመኛል። እኔ አሁን ስሰማው እውነት ይሄ ልጅ ነው የምለው። በቃ ዲፈረንትሊ ሌላ ሰው ነው የሆነው፣ ሌላ ሰው። ገብቶሻል? በቃ የተቀየረው ልክ ታሞ ተነሳ። ከተወሰነ እዚህ ቤት ራሱ ስንጨቃጨቅ ነበር፣ ሰምታችሁ ከሆነ እኔ ምንድን ነው ያልኩትኝ? ምናልባት እኔ እናንተ እኮ አብረን ላንሆን እንችላለን፣ ፈጣሪ ካለው ብቻ ነው አብረን መሆን የምንችለው ስል ምንድን ነው ያለው? ኖ ፈጣሪማ ብሎ አገናኝቶናል፣ እንደዚህ አትበይ ብሎኝ ሲጮህብኝ ነበር። ሰምታችሁ ከሆነ ሪከርድ ነበረ ወጥቶ ፈጣሪ ብሎ አገናኝቶናል፣ እኔና አንቺ በቃ እስከ ዘላለም አንለያይም እያለ ሲያወራ ነበር። ሁሉም ሰው ሰምቶታል ይሄን ሪከርድ። እንደውም በዛን ሰዓት ብዙ ሰው ነው በውስጥ የጻፈልኝ፣ ብዙ ሰው እንደውም ዩቱብ ላይ እንደውም ጽፈው ነበረ፣ እንዴት እንደዚህ ያመናጭቃታል፣ እንዴት እንደዚህ ያወራል ብለው ገባል። እና እኔ ያናደደኝ ይሄ ነገር የሚገባኝ ሴት አይደለሁም። ፈልጌው ባረገውም እኔ ለምኛው መርሃዊ ከኔ ጋር ሁን ብየው ሳይሆን ራሱ ፈልጎ ነው የመጣው። ገብቶሻል? ራሱ ፈልጎ እስከመጣ ድረስ እኔ እንደውም የጠበቅኩትኝ ምንድን ነው እዚህ ጋር ሰሜን ያስተካክላል ብዬ ነበር የጠበቅኩትኝ፣ ትክክለኛውን ነገር ይናገራል ብዬ። ምክንያቱም ብዙ ነገር እያወራች ስለሆነ ማርዬ እኔን ቀምታኝ አይደለም፣ 6 ወር ብሬክአፕ ነበረን ሚሊዮን ነገር ያስተካክላል ብዬ ነበር፣ ግን አላስተካከልም። ጭራሽ ተናገር ሲባል መልሱን አሁን መመለስ አልፈልግም ነው ያለው። ለምንድን ነው ለሱ የምሸፍንለት? አሁንም ቢሆን የምናገረው ነገር ብዙ ሴቶች ከኔ መማር ትችላላችሁ ምለው ምንድን ነው ሚለኝ ብዙ አይነት ቃላት አለ፣ ብዙ አይነት ቃላት። ያ ቃላቶች እኔን ሸውዶኛል። ለምን የዛኔ አልተውሹም፣ ለምን ጠቅለልሽ የዛኔ አልወጣሽም እንደምትሉ አውቃለሁ። የዛኔ ጠቅልዬ ያልወጣሁበት ምክንያት ህይወቱን ለማስተካከል ስለሚያሳዝነኝ ነው። ቢያንስ እንኳን ቤት የራሱን ያገኝ ብዬ። ቤት የራሱን ሲያገኝ ግን የራሴን ውሳኔ ነው የወሰንኩት። እውነት ይሄ ሰው ለእኔ ይሆነኛል አልኩኝ። ከራሴ ጋር አወራሁ። 15 ቀን ቤት እንትና አስያዝኩት። ጃንዋሪ ላይ የልደቱ ሰዓት ላይ
ቤቱን ያዘ። ሁሉም ነገር መስተካከሉን ሳይ ምን አረኩኝ? በቃ ማርዬ አሁን ይሄ ሰው ላንቺ ይሆንሻል ብዬ ከራሴ ጋር ነው ያወራሁት። ሁሉንም ነገር ሳስበው ኔቨር የሚሆነኝ ሰው አይደለም። በምንም ማች ልናደርግ አንችልም። እየደበደበኝ አብሬው ልኖር አልችልም። በቃ በልጄ ጉዳይ ያንን ነገር የላከ ሰዓት ነው የእውነት ነው ምልሽ ከውስጤ እንዲቆርጥ አድርጌ እኔ ጓደኛዬን ነግሬያታለሁ። የእውነት ነው ምልሽ በልጄ ጉዳይ ያን የተናገረኝ ሰዓት በቃ ይሄ ሰው እንደማይሆነኝ ኦልሬዲ ለራሴ ተናግሬያለሁ። ገብቶሻል? ከዛ በኋላ ግን ምንድን ያደርጉትኝ ከራሴ ጋር አወራሁኝ። ልክ ቤቱን እንደያዘ ነው ቤቱን ያዘ። የቫለንታይን ቀን ተገናኘን። የተገናኘነውም ፀጉሬን ተሰራሁኝ የሆነ ቦታ ልንወጣ ምናምን ከራሴ ጋር አወራሁ። 15 ቀን ጊዜ ስጠኝ ፕሊስ፣ በቃ ከራሴ ጋር ማውራት እፈልጋለሁ አልኩትኝ። የምትወደኝ ከሆነ 15 ቀን ጊዜ ስጠኝ አልኩት። 15 ቀን ጊዜ ሰጠኝ። ከዛ በኋላ አልደወልኩም፣ ደወል አላነሳውም። የሆነ ነገሮችም ጠይቆኝ ነበር። ለጠየቀኝ ነገር በፊት ቢሆን ኖሮ ወዲያውኑ ነው ማረገው። የዛን ሰዓት ግን አላረኩት። ከዛ ስሰማ ጭራሽ ጆሮ ለባለቤቱ ባዳ ነው የሚባለው ነገር ቺት አድርጎብኛል። ያ ፋኒም ቺት አረገ ብሎ እዚህ ጋር እንዴት ሲሆን እንደነበር አይታችኋል። ቺት አድርጓል። ቺት ማድረጉን ደግሞ በጣም ከብዙ ሰው ሰማሁኝ። በጣም ከሚወደው ከራሱ ጓደኛ ማርዬ አሁን ለምንድን ነው የምትነግረኝ? መጀመሪያ ለምን አልነገርከኝም ስለው አሁን ወጥተሽ ተለያይተናል ማለትሽ ራሱ ትልቅ ነገር ነው፣ ጥሩ ነው፣ በቃ ያርግሽው እና ቺት አድርጓል። ኖ ቺት ማድረጉ ራሱን የነገረሽ ከማን ጋር? እሱም አልነገረኝም። መታወና አልነገረኝም። ፍሬ አወራች ላይ ብለ ያ ትንሽ እኮ ቅዥቢ ነገር ናቸው ወደዛና በዝም ብለው ነው ለፉገራ የምትለው። ለምን እሱ ኤችአይቪ ማለበት ስትል ነበር አንድ ሰሞን እኮ። ያንን ነገር ግን ኩዊን ሊያጋ ደርሶ ነበረ ወሬ። ኩዊን ሊያጋ ከነ ማስረጃው ደርሷታል ይሄ ነገር እና ከዚህ በፊት ግን ስትነግረኝ እኔ ስልኩን አየዋለሁ። ገብቶሻል? ብዙ ጊዜ ስልኩን አየዋለሁ። ኖርማል ነው፣ ምንም እንትን ነገር የለም። ከዛ በኋላ ግን የሚወደው ጓደኛው አረጋግጥልኝ፣ በቃ ላንቺ የሚሆን ሰው አይደለም ይሄ፣ አንቺ አይገባሽም ሲለኝ ከዛ የዛን ቀን እኔ ተለያየን ብዬ የወጣሁ ቀን እሱ ደውሎ ነበር። ሲደውልልኝ እኔ አልፈለኩም። ገብቶሻል? አውቀዋለሁ ከደወለ መምጣቱ አይቀርም ምንድን ነው ብሎ። ምክንያቱም 15 ቀን እንትን ብለናል፣ ተዘጋግተናል። እኔ ጊዜ ፈልጋለሁ ብዬ ከዛ በኋላ ደግሞ 15 ቀን ሲደውልልኝ አላነሳውም። የሚፈልገውን ነገር እንትን አላልኩም። ከዛ በኋላ ነው ሲደውል። ከዛ በፊት እኔ ጃፒ ቤት ገብቼ ያው እየተወራ ነበር። ኩዊን ሊያ ተለያይተዋል ብላ የምታወራውን ላይክ አድርጌላታለሁ። ከዛ ብዙ ሰው እንትን ተባለ። ከዛ ጃፒ ቤት ገብቼ አዎ ተለያይተናል፣ ግን የተለያየንበትን ምክንያት አልተናገርኩም። እኔ ወጥቼ እንትን አለ ማለት አይደለም። በጣም እኔን አቢዩዝ አድርጎኛል። እግዚአብሔርን ነው የምልሽ። ከዛ በቃ እሱም እንትን አለ። በቃ ጃፒ ቤት ሳወራ ሁሉም ቦታ ተሰራጨ። ሁሉም በቃ ነይ ግቢ ንገሪን ምናምን ነው የሚሉት። ኖ አልገባሁም። ከዛ በኋላ ወጣሁኝ፣ ተናገርኩኝ። አብረን አይደለንም፣ ተለያይተናል። የተለያየንበት ምክንያት ግን ቺት አድርጓል፣ አቢዩዝ ያደርገኛል። ራሴ ወስኜ ነው። ሲጀምር ይሄ ቺት እንዳደረገ እንኳን አልሰማሁም። ውሳኔን ስወስን ቤቱን ያዘ። ከቤቱ በኋላ በቃ እኔ ራሴ ላይ ነው መስራት የጀመርኩት። ጊዜ ስጠኝ፣ ማውራት ምንም ነገር አልፈልግም ነው ያልኩት። ከዛ በኋላ በቃ ዘጋሁት። በቃ እንደማይሆን በቃ ምንም እንትን የሚጎዳው ነገር የለም። ገብቶሻል? መኖር ይችላል። ካሁን በኋላ መንግስት ይከፍልለታል፣ መንግስት ብር ይሰጠዋል፣ መኖር ይችላል። ግን ያ ሁላ ዋጋ የከፈልኩለት ሰው የሚገባው ሰው አልነበረም ነው የኔ ነገር። ገብቶሻል? ያ ሁላ ሐኪም ቤት መመላለስ። ግን ቤት ከመከራየትሽ በፊት ለሱ ምን ያህል ጊዜ አንቺ ቤት ውስጥ በአንድ ቤት ውስጥ ኖራችሁ ከልጆች ምናምን እንደዚህ? ይኸውልሽ እኔና እሱ በአንድ ቤት ውስጥ አልኖርም። ቅድም ሲያወራልሽ ነበር። እኔና እሱ አንድ ቤት ውስጥ የኖር ነው የዛኔ የታመመ ሰዓት ነው። ታሞ እኔ ቤት ከሐኪም ቤት እንደወጣ እኔ ቤት ነበር መሆን የነበረበት። ምክንያቱም ያው አጠገቡ እንደሆን የዛኔ ነው እንጂ ከዛ ውጭ ይመጣል፣ እኔ ጋር ቁጭ ይላል፣ ይሄዳል፣ ወይ እኔ ፍራንክፈርት እሄዳለሁ፣ አገኘዋለሁ። እንደዚህ ነው ገብቶሻል? ዊኬንድ ሁሌ እንገናኛለን። እንደዛ ነው እንጂ ያለፈው እሱ እኔ ቤት ረጅም ጊዜ ኖሮ አያውቅም። የታመመ ሰዓት ነው እስኪድን ድረስ። እሱንም መጨረሻ ላይ ከዚህ ቤት የሄደበት ምክንያት ምንድን ነው? እዚህ ሰፈር ያሉ ሀበሾች አሉ። ከነሱ ውስጥ አንድ ባልና ሚስት አሉ። ሚስትየው መንገድ ላይ ታገኘኝና ማርዬዊ እሱ ቤት ነው አደለ? ቲክቶክ ላይ አይተን ነው ልንጠይቀው እንመጣለን ስትለኝ ኦኬ ኑ ጠይቁት ምናምን ነገር ብዬ እንትን አልኩኝ። ከዛ ባልየውን ሳገኘው የእሷን ባል ማለት ነው ሳገኘው መንገድ ላይ ከልጄ ጋር ነበርኩኝ። ከቴራፒ ይዣት እየመጣው ነው እና
መንገድ ላይ አግኝቼው ልንመጣ ነበር አለኝ። ከሆነ አዲስ ልጅ ጋር ነው መቼስ እዚህ ጋርም ካሉ ይሰሙታል። ኑ አልኳቸውና እኔ ስለቸኮልኩኝ ወደ ቤት የመጣው ስመጣ እኔ እሱን ምን አልኩትኝ፣ ሚስቱ ያው ልንመጣ ነው ስላለችኝ ልንጠይቀው ብላኛለች። ስለዚህ ያስብኩት ምንድነው ባልየውም ያውቃል ነው። ከዛ መጣሁኝና መርሃዊ ሰዎች የዚህ ሰፈር ሰዎች ሊጠይቁህ ሊመጡ ነው ምናምን ነገር አልኩትኝ። እሺ እያለኝ ከ30 ደቂቃ በኋላ ክሊንገን ተደረገ። በሩ ሲደረግ በሩን ከፈትኩትኝ። ከዛ በኋላ መጡ እነሱ መጡና ሲገቡ ውስጥ ነው ያለው መርሃዊ አልኳቸው። እኔ መሰለኝ ምንድነው የሚያውቁ ነው የመሰለኝ። ይሄ ወንዱ ሚስቱ ስለምታውቅ እሱ የሚያውቅ ነው የመሰለኝ። ውስጥ ነው ስለው ጊዜ እንዴ ምን ሆነዋል አለኝ። እንዴ ታሞ የለ እንዴ አልሰማህም እንዴ? እሷ እኮ እመጣለሁ ስላለችኝ እንደዛ ነው የመሰለኝ ምናምን ነገር አልኩትኝ። ከዛ ሄደው ሰላም አሉት። ከዛ አበደ። እነሱ ፊት ነው እኔ ሽንት ቤት የሆነ እንትን የማደርገው ነገር ነበር። ወደ ውስጥ ገብቼ መጣ። በቃ ሊገለኝ እንዲህ በጥፊ ነው ያጮለኝ። ሰዎቹን ውጡ ነው ያልኳቸው ከቤቴ። ምክንያቱም ያንን ነገር እንዲያዩ አልፈልግም። አስወጣኋቸው። በቃ አንቺ እነሱን ፈልገሽ ነው እንደዚህ ብለሽ ነው ብቻ እንዲህ ብዬ መናገር እንትን ማለት በቃ ስልሽ መናገር ስላለብኝ ነው። በጣም ብዙ በቃ እግዚአብሔርን ነው ብልሽ በጣም አቢዩዝ ያደርገኝ። ግን ያንን ነገር ወስኜ የወጣሁትኝ በቃ ላስተካክለው እሱን ነገር አልኩኝ። አስተካከልኩ፣ ወጣሁኝ። ይሄ ነው ያለው ነገር። አቢዩዝ ያደረገኝ ብዙ ሪከርዶች ምናምንም ነገ አስፈላጊ ከሆነ እወጣለሁ። ግን ለአሁኑ በቂ ነው። ነገ የሚመጣብኝን ነገር አላቅም። ገባሽ? የዛን ሰዓት እንኳን ላይቭ ላይ ወጥቼ ስለ ሀጂ ሳወራ ስሜን አንሺና የሚደርስብሽን ታውቂያለሽ ነው ያለኝ። እርግዝና ተፈጥሮ ነበር እንዴ? እሱ የሚለው እዚህ ናይ አንቺን ነው። እርግዝና ተፈጥሮ ነበር? እርግዝና አልተፈጠረም። ያ ግን እኔ ያለውን የልጅ ፍላጎቱን ስላየሁኝ ምናልባት ይሄን ነገር ያስተካክላል ብዬ አስቤ ለፈተና ብዬው ነበር። አርግዣለሁ ብዬው ነበረ። ከዛ ኦኬ አለ ስልሽ አሪፍ ነበረ። ከዛ በኋላ ግን ኦሬዲ 1 ወር ነው 4 ሳምንት ነው ምናምን ነው በቃ እሱ እንትን አለው። ከዛ በኋላ ምንድነው ያደረገኝ? መታኝ። ገባሽ? ያንን አይኔን ያጠፋው የዛኔ ሰዓት ነው። እሺ እርጉዝ ሆኜስ ቢሆን ነው ያኮ አይኔን ብቻ አይደለም በካልቾም ብዙ መቶኛል። ገብቶሻል? እርጉዝ ሆኜ ቢሆንስ? ከዛ በኋላ የመታሽ እርጉዝ አለመሆንሽን ካወቀ በኋላ ነው ወይስ ኖ ሳያቅ በዛን ሰዓት ላይ የሚያውቀው እርጉዝ እንደሆንሽ ነው? እርጉዝ እንደሆንኩ ነው። እና ሲናደድ ያው ጸቡን እጁን መታሽ። በቃ በዛን ቀን ልጁ እንትን ስላለው ሚውት አርጊ። በዛን ቀን ምሽት ልጁ ተንከባከባት ስላለው ገብቶሻል? እኔ ላርገዝ ካልኩኝ እኮ ማርገዝ እችላለሁ። አይቼ ያለውን ነገር አይቼ ላረገው ነበረ። ግን መጀመሪያ ብዙ ነገር ስላለ ያንን ነገር ማረጋገጥ አለብኝ። ግን የፈራሁት ነገር በዛው ተፈጸመ። ገባሽ? መታኝ፣ እንደዛ ደብድቦኝ። እሺ እርጉዝስ ብሆን? አይኔን ብቻ አይደለም ያጠፋው፣ በካልቾ በምናምን ነው የደበደበኝ። ስለዚህ እንዲማርበት ሁላ ብዬው ምን አልኩትኝ፣ በቃ ልጁ እንትን ስላልሆነ አስወጣዋለሁ ነው ያልኩት። እሱ የሚያስበው ምንድነው? ኦኬ አርግዝሽ አስወረድሽው ነው የሚለው። በነጋታው ራሱ ልጁ የኔ አይደለም አንቺ እንደዚህ ነሽ ከእንደዚህ አይነት ወንዶች ጋር ተኝተሽ ምናምን እያለ ነበር ሲሳደብ የነበር። ጓደኛ ያለች ኮት ስለ ሁሉም ነገር፣ ምክንያቱም እዛ አብራ ስለምትኖር ሁሉን ነገር እሷ እዚህ ጋር ማመሳከር ትችላለች። እኔ እንዴት ነው ልጅ ዝም ብዬ ላረግዝ የምችለው? እኔ 2 ልጆች አሉኝ ኃላፊነት ከሚሰማው ሰው ጋር እንጂ ዝም ብዬ ላረግዝ አልችልም። ገብቶሻል? ግን የዛን ሰዓት ላይ በትክክል እቺን አሁን 4 ሳምንት ነው ያልኩሽ፣ 4 ሳምንቷን ታግሶ ቢሆን ኖሮ መድኃኒቴን አቆመው ነበር። ግን ያቺ ቀን ሳትደርስ እንኳን ያ ሁላ ነገር እያደረገኝ ነው። ከዛ በኋላ ነው ከእንደገና በልጄ ያስፈራራኝ። የዛን ሰዓት እንኳን በልጄ እንኳን አላስፈራራኝም ነበር። ገባሽ? ከዛ በኋላ ነው በልጄ እንደዚህ ያስፈራራኝ። ወጥተህ ተናገር ብትዩ የሚናገረው ምንድነው? ልጄን አስወረደች፣ ልጄን እንደዚህ ያደረገች ነው የሚለው። እኔ እኮ ኃላፊነት የሚሰማኝ ሴት ነኝ። 2 ሴት ልጆች ለብቻ የማሳደግ ሴት ነኝ። እንዴት ነው ዝም ብዬ ልወልድ የምችለው? ለሚሰራ ለሚያግዘኝ ከጎኔ ለሚሆን ሰውን እንጂ እንዴት ነው እንደዛ ላደርግ የምችለው? ግን ያ ሁላ ነገር ወጥቼ ለመናገር እንኳን ሰው ምን ይለኛል? እሷ ትደሰታለች እንዴ? እኔ ምን አገባኝ? የኔን ህይወት ምኖረው እኔ ብቻ ነኝ። ለምን ስትደሰት ውላ ስትደሰት አታድርም?
ወጥቼ እንኳን ተለያየን ለማለት እሷ ትደሰታለች። ሰው ምን ይለኛል እንዴ ነገ ብሞት? ያንን አስቤ ነው ወጥቼ ተለያይተናል ያልኩት። ምክንያቱም አንደኛ ነገር በቃ እንደነገርኩሽ ነው። ይሄ የመጨረሻው አካባቢ ላይ ይሄ በልጅ ያለኝ ነገር ነው። ገባሽ እንዴ? እንደዚህ አይነት ሰው ያ ሁላ ዋጋ ከፍዬለት እንደው ማርዬ ምን ላርግልሽ ሰርቼ ላሳርፍሽ እንዲለኝ ነው እኔ የጠበቅኩት የነበረው። ግን እንደዛ አይነት ሰው አይደለም። አሁን ያለውን ነገር ልላክልሽና ማውራት ከፈለግሽ አውሪ። ቆይ ጃፒ አስገባለሁ አንዳንድ ትበል ቅድም እንደ አነሳሽው ማለት ነው ማይካችን ባያስተጋባና ቃል በቃል እንዲህ ብንነጋገር አሪፍ ነበረ እና ቢሆንም ይላል አምሳ አለቃ ገብሩ። ለመሰለሽ አንድን ነገር የደረሰበትንና እንደገና ደግሞ አሁን ያለውበትን ነገር ቆም ብዬ እንዳይ ወይም ደግሞ ለኔክስት ራሴን እንዳዘጋጅ ነገሮችን የገቡ ጅማሬዎቻቸውን ሲታይ ሞር ለኛ አይደለም ላንቺም መልሱ እየተመለሰልሽ እየመጣልሽ ይመጣል ብዬ ስለማስብ እኔ ሁሉ ቀን ጅማሬ ላይ ነው ፎከስ ማድረግ። ገብቶሻል? ያ ቅድም እንትናን የት ነው የምታውቂው ሆዴን ስልሽ ላይቭ ላይ ሆኖ ነው። በምን ከጂጂ ጋር በሚጠላበት ሰዓት ከዛን እንደ ማንኛውም ሰው ገስት ላይ ሰዎች ሲስቡሽ አንቺ አታውቂውም ነበረ አስተያየት ስጪ ብሎ በለከፋ ነበር የተዋወቃችሁት ማለት ነው። በለከፋ ነው አንቺ አታውቂው እኔ ያስገባኝ ናይ በደም ገብቶኛል። አስተያየት እንደሌላው ምሰጪ መስሎሽ አልሰጠም ስትይ እንዳው ማመናቅሮ አወጣሽ። በዛ ከጃፒ ዓለም አታሽቃብጪም ማለት ጃፒ አታሽቃብጪም ስላለ ነው በህይወትሽ ያሽቃበጥሽው። አንቺ በተጠቀምሽው ቃል ልጠቀም ብዬ ነው እሺ፣ ሌላ ነገር አይደለም። ሲቀጥል ደግሞ ጂጂ በነገራችን ላይ በሰው ደም ሻምፓኝ ስከፍት እናውቃታለን። ጂጂ እንትና ይሙት ብላ በሞት ስትጨፍር በጣም ብዙ ጊዜ አይተናታል። በፖለቲካም ልጇን ስትሰድብ ምናምን የኛ አስተማሪያችን ናት የብልግና። ከዛ ስለሷ ከኔ በላይ እዚህ ሚዲያ ላይ የሚያውቅ የለም። እሷ ራሷ አታስታውስ። እኔ መጥቼ ሳስታውሳት ልክ ነሽ የምትለኝ ገብቶሻል? ያ ግን ቢሆን አንድ ሰው ፍቅር ሊይዘው ወይ አሮጊት ወይ ወጣት ወይ ቆንጆ ወይም ደግሞ እኛ እንደምንስለው ሰው መሆን የለበትም። ሆነም ቀረም ከሷ ጋር እሷ ፍቅር ያዘኝ በሚል ወሬ እሱ ደግሞ ለድራማን የገባሁት በሚል ወሬ ሆነም ቀረም የሆነ እንትኑስ ነበሩ። በዛ ውስጥ ብዙ ቃላቶች ብዙ ነገሮች ሲወረወሩ ነበር። ጂጂ ቱና ስትባል ነበረ ምናምን ነበረ ስንት ነበር አይደል? ያ ነገር ያኔ ስትሰሚ እሱን እንዴት ሳልሽው ዝም ብለሽ ማለት ነግበኔ ለምን አላልሽም? ወይስ እሷ በእድሜ ካንቺ ትልቅ ስለምትሆን ይሄ ነገር እኔ ጋር አይመጣም ብለሽ እሱ እንዳላገጠባት ወይ እንደሳቀባት ወይ እኛ እንደምንስቅባት እኛ የምንስቅባት ቶፒካችን ስለሆነች ነው እንደምንስቅባት አንቺም ስቀሽው አልፈሽ ነው። ይሄንን ራስሽ በተሰማሽ ስሜት ምናልባት እኮ ያን ጊዜ ትክክል መስሎን ዛሬ አይ ልክ አልነበረም ብለን ለራሳችን ምንነግርበት ይሆናል ስናወራው። ገብቶሻል? ትልቅ ሰው ስለሆነች አሮጊት ስለሆነች በፖለቲካ ስለምትጣላ ምናምን ይሄ ስሜት አይሰማትም። ወይም ደግሞ እሱ የሚለው ነገር ነግበኔ ብሎ ይመጣል ብለሽ በፍጹም አይምሮሽ ላይ አልመጣም ማራሜቲ። ኦኬ እሺ ለመሰለሽ በፍጹም እሷን ሳታውቂ ወይ እዚህ ረብሻው ሳይኖሩ በፊት እንኳን ከጨረሱ በኋላ እንኳን ወደ ሚዲያ መተሽ ቢሆን ኦኬ አታውቅም እንላለን። ኦሬዲ እየተሰዳደቡ ባለ ሰዓት ነው የምታውቂውና ሴት ልጅ እንደዛ ሲል አንድ ሁለት ልጆች እንዳለሽ እንትን እውነት የጭንቅላት እንኳን ለኔ ማለት ለልጆቼ ጋር አንድ ላይ ሶስት ጭንቅላት መሸከም ይችላል የሚለው ነገር ወደ ሪሌሽን እንኳን ለመግባት ሐሳቡ የመጀመሪያ ቀን ምንም ሐሳቡ የለሽም ከሱ ጋር ምንም ነገር ለመፈጠር አይደል? ከዛ በኋላ ግን ወደ
መደዋወል ሲመጣ ለምን በዛ እንትን ብለሽ እውነት ከልጄ ጋር ይሄደ ይሄ ሰው ይመጥኗል ከልጆቼ ጋር ላስተዋውቀው ምናምን የሚለውን መልስ መጥቶልሽ ለራስሽ መልሰሻል? እንዴት አድርገሽው ነው? የጂጂ መሳደብ እንዴት ናቅሽው? ወይስ የፖለቲካ ልዩነት ጥላቻችን እኔ በተለይ እኔ ያለኝን ከሷ ጋር ታውቂያለሽ። ይሄን ነገር በዛ አይን አይተሽ ነው እንኳን ይበላት ብለሽ እኔ ከሷ የተለዩ አይነት ነኝ ብለሽ ነው? ምንድን ነው? ለምን ለሌላው ሴቶች ማስተማሪያ ነው። በደልሽ ብቻ አይደለም የሚያስተምር ገባሽ? አንዳንዴ የተጋፈጥነውም ነገር ያስተምረናል። እሺ ማራማዊት ሶሪ እኔ ሲጀምር ቲክታክ ላይ ገና አዲስ ነበርኩ። የዛን ሰዓት ላይ እነሱ የነበሩበት እንትን ላይ የተወሰነ ጊዜ ነው 1-3 ወር ምናምን ቢሆን ነው እንጂ እኔ ሲጀምር ይሄ ዩቱብ ላይ የምታውቁትን ነገር ሚላትን ነገር ምናምን አላቅም ነበር። በዛን ሰዓት ግን እኔን ሊያታልለኝ የቻለው ምንድን ነው? የሚያወራው ስለ ቤተክርስቲያን ነው። እኔ ከቤተክርስቲያን ትንሽ አፈግፍጌያለሁ። እንደዛ አይነት እንትን ላይ አይደለሁም። ስተኛ ሳንጸልይ አተኝም ብሎ አጸልዮ ነው የሚያስተኝ። ጠዋት ሲነሳ ይደውላል፣ ያወራኛል። በጣም ብዙ ነው የምናወራው። በዛን ሰዓት ላይ የነገረኝ ነገር እኔ ማስረጃ አለኝ ነው ያለኝ። ማስረጃ አለኝ። ማስረጃው ግን ስልኩን አሁን መክፈት አልችልም። የማልችልበት ምክንያት ጂጂ ኪያ ስልኩን ገዝታልኝ እሷ ተሰርቋል ብላ ስላመለከተች ስልኩን መክፈት አልችልም። አንቺ ማስረጃ እውነት አብረን እንዳልነበርን ከእንደገናም ደግሞ በቃ ይሄ ሁሉ የምታወራው ነገር ውሸት እንደሆነ ማወቅ ከፈለግሽ ከጀርመን ትንሽ ወጣ ብለን ስልኩን ከፍቼ አሳይሻለሁ ነው ያለኝ እንጂ 100% ማስረጃ ስልኬ ላይ አለ አለኝ። ሲለኝ ያንን ነገር አመንኩት። በጣም ብዙ ችግር ስላወራልኝ በጣም ብዙ ያለኝ ነገር ስላለ እውነት ነው የመሰለኝ። ሴት ልጅ ነኝ፣ ተሸወድኩኝ። ማንኛውም አይነት ሴት እንደምትሸወደው እኔ እውነት ነው የመሰለኝም የሆነ ጊዜ ወስዶ ያሳየኛል ነው አመንኩት በቃ። ምክንያቱም ስለ ቤተክርስቲያን ስለሚያወራስ፣ ምክንያቱም ንስሐ ገብቻለሁ ስላለ፣ በጣም ስለታመመ፣ እኔ ወንድም አለኝ አባት አለኝ። የእውነት አዝኜለት ላግዘው ነው የቀረብኩትኝ። እኔ እንደውም የዛን ቀን ማራማዊት እንደዚህ አይነት ንግግር ውስጥ ከመግባታችሁ በፊት ስመጪ ያረብሻውስ ነበሩ። ያኔ ስታይ ምን ተሰምቶች ነበር? ስለሱ እኮ ስለ ረብሻው እኮ ነው። ያኔ ሲሰዳደቡ ነው የሚታወቀው። ሰው ሁላ ገስት የሚገባው ለዛ ነው አይደል? አንቺ አታውቂውም አይደል? እንደ ማንኛውም ኦዲየንስ ነሽ አይደል? ያንን ወንድ እንደ ሪሌሽን ውስጥ አብሮ እንደሚል ሰው ቀጥታ ምን ተሰማሽ? ከተግደዋወላችሁ ከተጀናጀናችሁ በኋላ ያለውን ስሜት ተዩ። ከዛ በኋላማ ጆሮ ይጠባሉ፣ እናውቃለን። ገብቶሻል? ይጠባሉ። ልቡ ይንጠለጠላል። ገባሽ? ልቡ ይንጠለጠላል። ይገባኛል። ግን ያን ጊዜ ቀጥታ ሴት ልጅ እንደዛ እንትን ሲል ምናምን እንዴት ነው? ኦኬ አሁን እሺ ላውራ እንደሚታር የዛኔ ልደቱ ሲከበር ከዛ በፊት በስልክ ብዙ ነገር ነግሮኛል ብዬሻለሁ። ማረጋገጫ አለኝ ብለዋል ብዬሻለሁ። የሆነ ቦታ ወጥተን ከፈለግሽ አሳይሻለሁ ብሎኛል። እኔ አምኜዋለሁ። የዛኔ ባለው ነገር እሱ በሚናገረው ነገር አምኜዋለሁ። ከዛ በኋላ ልደቱ ሊከበር ሲል ምንድን ያለኝ እስከ መጨረሻው ሰዓት ድረስ ሬስቶራንት ነበር እኔ ይከበር ያልኩትኝ። ብዙ ነገር ስላወራኝ አዝኜለታለሁ። ያንን ነገር ላከብርለት ቃል ገብቼለታለሁ። ላይቭ ላይ ነው ሁላ ቃል የገባውለት። ሬስቶራንት ሁላ አዋርቼለታለሁ። ልደት እንደዚህ ለዚህ ናህል ሰው ብዬ ሁላ እናገሬ ነበር። ከዛ በኋላ ሲወራ መድኃኒት ልታረግበት ነው ምናምን የሚባል ወሬ ሰማን። ስንሰማ በቃ ይሄ የሬስቶራንቱ ነገር ይቅርና ሌላ ቦታ ተባለ። ከዛ ኬክ ምናምን ነገር አዝዤለት ነበር። ከዛ በኋላ የዛን ቀን ኬክ አዝዤለት ከማን ጋር ነው እናከብራለን ያለኝ። ጃፒ ይመጣል አለኝ። ፍሬ ትመጣለች አለች አለኝ። እና ፍሬ ገብታ መናገር ትችላለች። ፍሬም እስከ 00 ሰዓት ድረስ እንደምትመጣ ነው። 00 ሰዓት ድረስ እንደምትደርስ ነው የነገረች። ማቀው ያንን ነው። ከዛ ምንድነው ያሰብኩትኝ ሆቴል ይዘን እዛ ቦታ ላይ ልደቱ ይከበራል የሚል ሀሳብ ነው ያለኝ። ጃፒም እንደሚመጣ አውቃለሁ፣ ፍሬም እንደምትመጣ አውቃለሁ። ከዛ በኋላ ግን ፍራንክፈርት ልክ እንደደረስኩኝ ምንድነው ያለኝ ኖ ጃፒ አይመጣም አለኝ።
ጃፒ አይመጣም ሲለኝ ፍሬ ጋር ራሱ ደውያለሁ። ፍሬ ገብታ መናገር ትችላለች። ፍሬ ጋር ደውዬ በሁሉም ስሜን ይላል። ፍሬ ጋር ደውዬ ምን አልኩኝ? ፍሬ ስንት ሰዓት ነው የምትደርሺው ስላት ጊዜ 00 ሰዓት ድረስ እደርሳለሁ አለች። ከዛ ኦኬ ብዬ እኔ ፍሬ ትመጣለች። ከዛ አወኩኝ እንደማትመጣ። እዛ ቦታ ላይ ልደቱ እየተከበረ ነው። እኔ ከዚህ ሁላ ሲሄድ በጣም ስራ በዝቶብኝ ስለነበር ሻወር ሁላ አልወሰድኩም ነበር። ገባሽ? ሻወር አልወሰድኩም፣ ሜካፕ አላረኩም፣ ምንም ነገር አላረኩም። ከሆነ በቢጃማ ነው ተነስቼ ሄድኩት። ከዛ በቃ ሻወር ወስጄ እኔ እንዴት ነው ላይቭ ገባሁኝ። በቃ ከሱ ጋር ያወራ ነው ምንድነው ላይቭ ላይ እሱ በቃ ምንም እንደዚህ እንዴት ነው ይሄ ምንም የጀመረው ነገር የለማ ምንም ነገር ስለሌለ እኔ ያሰብኩት ምንድነው ላይቭ ላይ እንዳይገባ ነው የተነጋገርነው። እሱ ለብቻው እዛው እንትን ይበል እኔም ለብቻዬ ገብቶሻል። ሰው ግን ያቅ ነበር የዛኔ ልደቱ እንደሚከበር። ከዛ ወጣ ከውጪ ሲመለስ ቀጥታ ላይቭ ላይ ነው የገባው። መጣ ላይቭ ላይ ከዛ ሰው አወቀ። በቃ ሆይ ሆይ አለ። ጠዋት ተነስታ እኔም መሳደብ ጀመረች። እኔም በጣም ብዙ ነገር ነው ያለችኝ። ስለዚህ ምን ብዬ ነው አይ ተዋት ምለው? ማትለይ ነገር የለም፣ ማትሳደበው ማትለው ነገር የለም። አታቀኝም፣ ግን ስለኔ በጣም መጥፎ ነገር ነው ስትናገር የነበረው። ስለዚህ ሲሰድባት ዝም ብየዋለሁ። ለምንድን ነው ዝም ማለለው? ጭራሽ እልህ አስያዘችኝ። ያላሰብኩት ነገር ውስጥ እንደገባ ነው ያደረገችኝ። እኔ እሱን የቀረብኩት ላግዘው ነው፣ ግን ጭራሽ ያላሰብኩት ነገር ውስጥ ምክንያቱም እሱ እንትን ስለሚል ማለት ነው። እሱን ፍላጎቱ ነበረው። አይኖ አውቃለሁ ምን እንደሚፈልግ፣ ግን እንዴት ነው በጣም እልህ ውስጥ አስገባችኝ። እሱ በቃ የእሱ ፍላጎቱ ነበረ። ከዛ በቃ ጀመርን። የእውነት አፈቀርኩት፣ ወደድኩት፣ ፈልጌ ያን ሁላ ነገር አድርጌያለሁ። ያንን አርጊልኝ ብሎኝ አይደለም ያረኩለት፣ ፈልጌ ነው ያረኩለት። ግን ለእኔ ይሄ አይገባኝም ነው። ማንኛውም እናት